ለምሳሌ ቆይ አንድ ቪዲዮ ላሳይ። ትልቁ ላይ ያገኝ መዝሙር የእሱን ቪዲዮ የምታሳይ ከሆነ እኔ እወርዳለሁ። ትችላለህ፣ መውረድ ትችላለህ። እኔ ራሴ ላውርድ በክብር ያው እኔ ነኝ ያውርድ። ቀጥል ዶክተር ያሬዲ። ዶክተር አረከኝ ዶክተር ሳሚ ይቅርታሽ በጣም የለውም። እኔ ቢኒ ፈልጌው ነበር የገባሁት ሲጀመር። አሁን እንደዚህ ዲስሪስፔክት ሊያደርግሽ አይገባም። በተለይ እኛ እያለን ትክክል አይደለም። ችግር የለውም ለምደነዋል። እነሱ ቤት የማያደርጉትን ነገር እኛ ቤት ሲመጡ ለማድረግ ሲሞክሩ በጣም ነው የሚገርመው። ትክክል አይደለም። ያው ተሜ ከትህትና አንጻር ነው፣ ግን አንዳንዴ መስመር ካለፈ በዛ አይነት ቶን እህቶቻችን ሊያናገር አይገባም። መውረድ ይችላል ከፈለገ መብቱ ነው። ኦኬ፣ ይሄ የፈለገ ጳውሎስ ወይም የመልኬ ዩቲዩብ ቻናል ነው እና በጣም ኮንፊውዝ ያደርገኛል ሳስበው ስለ ወንድማችን። እግዚአብሔር እንግዲህ ማስተዋሉን ይስጠው። ግን እዚህ ጋር እንደምታዩት ይኸው የምስራቹ ወንጌል ያለው ኦርቶዶክስ ተዋህዶ ጋር ብቻ ነው ይላል። የኦርቶዶክስ ተዋህዶ ጥምቀትና የፕሮቴስታንት ጴንጤ ጥምቀት ይላል። የፕሮቴስታንትን የአጋንንትና የመናፍስት አሰራር ይላል። ኦኬ፣ በፕሮቴስታንት ሕይወቱ ስለነበረው የአጋንንት እና የመናፍስት አሰራር አጋለጠ ይላል። እኔ አልገባኝም። አሁን ምንድን ነው? ከሰው ጋር ተጋጭቶ ነው? ብሶት ነው? እኔ አልገባኝም። እና ለምሳሌ እስቲ እንስማ። የተለያየ የጥምቀት አስተያየት በፕሮቴስታንት ውስጥ የተበታተነ የተለያየ የጥምቀት አስተያየት የጥምቀት ትምህርት አላቸው። የልጆች ለእግዚአብሔር የመሰጠት ቀን የሚባል አለ። የተወለዱትን ይዘው ለፓስተሩ ሄደው ይሰጡታል። ያ ፓስተር ሕፃኑን ይዞ ይኸው ለእግዚአብሔር ሰጥቻለሁ። ለምሳሌ ያመነ ሰው ድኗል፣ በቃ ምንም አያስፈልግም ትሉና እንደገና አስተምራችሁ ጥምቀትን ታጠምቃላችሁ። የክርስቶስ ትእዛዝ ነው ካላችሁ የመጀመሪያ እኮ ኃጢአት አለመታዘዝ ነው። በሌላ አብያተ ክርስቲያናት ሚኒስትሪ ተከስቻለሁ ከሰማይ ሆኖ በሌላ አብያተ ክርስቲያናት ደግሞ ሕፃናት መጠመቅ የለባቸውም ስለማያምኑ ይላል። እንግዲህ በብሉይ ኪዳን ግዝረት ትክክሉ ተቀብለው ሕፃናት ያጠምቃል። በኢትዮጵያ ኦርቶዶክስ ተዋህዶ ሃይማኖት ሕፃናቶች ለምንድን ነው የሚጠመቁት? ለልጆቻቸውም የተስፋ ቃል። ስለዚህ ጥምቀቱ ለቤተሰብ ጭምር ስለሆነ ቤተሰብ ሲጠመቅ ልጆችን ምን ይላሉ? ይጠመቃሉ ብላ ኦርቶዶክስ ተዋህዶ ሃይማኖት ትናገራለች። እዛ ደግሞ ጥምቀት እና ለልጆቻችሁ ጌታ አምላክ ነው በብሉይ ኪዳን የግዝረት ትእዛዝ። አሁን ደግሞ ኤኒዌይስ በዚህ ክፍል ላይ ጥምቀት ያድናል፣ ጥምቀት ለኃጢአት ስርየት እያለ ጭራሽ የፕሮቴስታንትን ትምህርት የውሸት ትምህርት ነው እያለ ይናገራል። ይኸው እዚህ ጋር የምስራቹ ትምህርት ለኦርቶዶክሲያን ብቻ ይላል። እዚህ ጋር ደግሞ የፕሮቴስታንት አጋንንታዊ የእግዚአብሔር ልጅ ልታጠፋን አይደለም ብሏል። ሰይጣን እኮ ያምናል። ምን ይላል? ይኸው የቀድሞ ፓስተር የፕሮቴስታንትን የአጋንንትና የመናፍስትን አሰራር አጋለጠ ይላል። በጣም ግራ የገባኝ ነው። ስለዚህ ከመልኬ ጋር መወያየት ካስፈለገ ምንድን ነው የሚሆነው? አንደኛ ቤተ እምነቱን ሊለይ ይገባል። ይህ ቤተ እምነት ተሐድሶ ነው ጴንጤ ነው፣ መስቀል ስላንጠለጠለ ኦርቶዶክሳዊ አይባልም። እኔ ዲያቆን የምሆነው ኦርቶዶክሳዊ ትምህርት ውስጥ ብቻ ካለው ነው። ከኦርቶዶክሳዊ ትምህርት ከወጣው አቶ ያሬድ ነው የሚባለው። ዲያቆን ያሬድ የሚባል ነገር የለም። ስለዚህ ዝም ብሎ መስቀል አንጠልጥሎ ከሆነ ሰው ጋር ሲጋጭ፣ የሆነ ብሶት ሲመጣ፣ ወይ ነገር ሲቸግር ዝም ብሎ ግራ መጋባቱ እሱ ብዙም ስለማያዋጣ የሚሻለው ምንድነው? ቤተ እምነቱን ይለይ። እዚህ ጎራ ነኝ እዚህ ቦታ ነኝ ይበል። ተሐድሶም ከሆነ ተሐድሶ ነኝ ይበል፣ ምንም ይበል። ኦርቶዶክስ ነኝ ማለት ግን አይችልም። ምክንያቱም ኦርቶዶክስነት በኦርቶዶክሳዊ ትምህርትን ኦርቶዶክሳዊ ዶግማን ቀኖናን መቀበል ማወቅ ማመን ስለሆነ የቤተክርስቲያናችን የእምነት መጽሐፍ አለን። እኛ እምነታችን የገለጥበት
የእምነት መግለጫችን ለምን ይላል? በአንዲት ጥምቀት እና ኃጢአት በሚሰረይባት በጥምቀት እናምናለን የጌታ ስጋና ደም ለኃጢአት ስርየት ብላ በእምነት መግለጫው ላይ አስቀምጣለች ቤተክርስቲያን ነው። ኦኬ፣ አንድ ሰው ተነስቶ ጥምቀት አያድንም ቢል ከዛ ኦርቶዶክስ ነኝ ቢል ይሄ ድራማ እየሰራ ነው። ይሄ በስንቱ ይባላል። ሌላ ቁጥር 2 በስንቱ እና እንደዛ ከሚሆን አቋም ይታወቅ፣ ቤተ እምነቱ ይታወቅ፣ ከዛ በኋላ ውይይት ይደረጋል ተሜ እንጂ ለአንዳንድ ሰዎች ሚዲያ መስጠት እድል መስጠት በቃ እንዲያው ለራሳቸው አጀንዳ እኛም ግብአት መሆን አይጠበቅብንም ብዬ አምናለሁ። ሚዲያው ብዙ ነገር አስተምሮናል። ሰዎች ፍሊፕ ባረጉ በተቀያየሩ ቁጥር ምን እንደሚፈልጉ ሳያውቁት የሚፈልጉት ነገር እየተቀያየረ እምነትን ሃይማኖትን ዝም ብለው በቃ እንደ እንትን ሲቀያይሩ ከዛ ደግሞ ኦርቶዶክስ ነን እያሉ ደግሞ በቃ ስግጥ ማለት ሰግጥ ለዛ አይሰራም። እና ይሄንን በደንብ ብናውቅ ጥሩ ነው ብዬ አስባለሁ። መልኬ የት ነው ያለው? ፈለገ ጳውሎስ የሚለው ስም ትክክል አይደለም። የጳውሎስ ፈለግ የተከተለ የጳውሎስን መንገድ የተከተለ ጳውሎስ እንደዚህ ሆኖ ያውቅ እና መልኬ ቤተ እምነቱ ላይ ከዛ በኋላ ውይይት ይደረጋል። እንደ ጴንጤ ወይ እንደ ተሐድሶ ነው ከሁለት አንዱ አይተ ነው የቤተ እምነቱን ማስረጃ ይዞ መጥቶ የቤተ እምነቱን መግለጫ ይዞ መጥቶ እኛ ደግሞ የኦርቶዶክሳዊ እምነታችን ይዘን መተን መቀጠል እንችላለን። ያለበለዚያ ግን ብሎ ኦርቶዶክስ ነኝ ኦርቶዶክስ ማለት እሱ የቀረበት በጣም ያለፈበት ስታይልም ነው ሙድም ነው እና አፕግሬድ ማድረጉ ጥሩ ነው። ይህን ለማለት ይቅርታ ዶክተር ሳምሪ ካስቆየው ያሬዲ ለሳምሪ ድል ሰጣታለሁ። እኔ ትላንትና እንዳጋጣሚ ሆኖ ሌሊት ላይ ኤርሚያስ ጋር ገብቼ ነበር። ያቆይ ገብቼ ጥምቀት ወንጌል ነው የሚል ነበር። እሱ እዛ እየተወያየው ነው የመጣው። ከአንተ ጋር ካላወራው ነው ሲጀምር ፕሮቴስታንቶች ሊሰሩ የሚፈልጉትን ፖለቲካ ይታወቃል። ኦርቶዶክስ ከኦርቶዶክስ ጋር አውርቶ ምናምን ሊባል እንደዚህ አይነት ቦታ መልኬ ከሚባል ሰው ጋር እኔ አላቀውም። ሁለተኛ ደግሞ ኦርቶዶክስ ነበርኩኝ አለ እንጂ የቸርች እንደሚገኝ አላውቅም። አሁን ለምሳሌ የቤተክርስቲያን እንደሚያስቀድስ አላውቅም። ስለዚህ ከመልኬ ጋር ላወራው የምችለው ልክ እንደሰሙ ሄዶ አይኔ ዛሬ ጴንጤ ሆኛለሁ ብሎ ሰሙ ጴንጤ ሆኗል አይደለ? የቸርች ነው ህብረት የምታደርገው ምናምን ብለን ሌላውን ጴንጤ እንደምንጠይቀው ሰሙን እንጠይቀዋለን። መልኬ ግን ኦርቶዶክሳዊ አይደለም። ትምህርቱ ኦርቶዶክሳዊ አይደለም። ለምን ቢባል እኔ ከፕሮቴስታንት ከመጣው ሁላችሁም መጣቁ ታሪክ ስለሆነ ጥምቀት የዘላለም ህይወት ይሰጣል ወደሚል ነው የመጣው። አያድንም ከሚባልበት ክቡር የሆነ የክርስቶስ ኢየሱስ ስጋና ደም የዘላለም ህይወት ይሰጣል ብዬ ነው አይሰጥም ከሚባልበት ቤት የመጣው። ኢየሱስ ላይ ሌላ ጥያቄ ስላለኝ ነው የመጣው። ስለዚህ ኢየሱሱ ላይ ራሱን ጥያቄ ኖሮኝ ከመጣው ነገ ያሬድኔ ሊቀየመኝ ይችላል። ፈለገ አትናቴዎስ ሊቀየም ይችላል። እና አኬ እነ ልደት ሊቀየሙኝ ይችላል። እና አኬ እነ ልደት ሁሉም እኔን አኮረፉ ብዬ ሃይማኖቴን ልቀያየር አልችልም። እውነት ገብቶን ከመጣን ከእውነት ጋር ነው መቆም ያለብን። ዓለም ሁሉ ፊቱን ቢያዞርብኝ እግዚአብሔር ብቻ ፊቱን እንዳያዞርብኝ ከሱ ጋር ነው ህብረት ላደርግ የሚገባው። ሰዎች አኮረፉን ብለን ሌላ ትምህርት ምን መሰረት ከሆነ ወይ መጀመሪያውንም የእንጀራ ጉዳይ ነበር ጥያቄያቸው፣ የዳቦ ጥያቄ ነበረባቸው። በቃ እዚህ ሲመጣ እንጀራ ይኖራል ብለው መተው እንደገና ደግሞ እንጀራ አጥተው ከሆነ አላውቅም እንጂ ሁሉም ገብቶት ከመጣ ዓለም ሁሉ ፊቱን ቢያዞርብኝ እኔ ከእግዚአብሔር ጋር ነው ህብረት የማደርገው። ባንን እውነት ይዘን ነው መምጣት ያለብን ብዬ ነው ማስበው። ያሬድ ለምን ቢባል አሁን የሚታያቸው ነገር ሰዎች ካየ አንበሳ ሲወርድላቸው ነው ደስ የሚላቸው። ሁል ጊዜ ጭብጨባ የለም። ትላንትናም ያጨበጭብልኝ የነበረ ህዝብ ዛሬ ያጨበጭብልኝ። በቃ ዌልካም ለማለት ነው ያጨበጭብልኝ። ከዛ በኋላ ኦርቶዶክሳዊነት እንደዚህ አይደለም። ኦርቶዶክሳዊነት የመታገል ህይወት ነው። ክርስትና የመታገል ዓለም ነውና በክርስትና የምትቀጥለው ክርስትናን የምታስቀጥለው አንተ ነህ። እንዴት ትላንትና ሲያጨበጭብልኝ እንኳን ደህና መጣ ሲለኝ ሲቀበለኝ የነበረው ክርስቲያን ህዝብ ዛሬም እንዲያጨበጭብልኝ አልፈልግም። ሳጠፋ ይመክረኛል፣ ስህተት ሰርተሃል ይለኛል። ለሚባል የቤተ ክርስቲያን ትምህርትን ካልሆነ እያወራሁ ያለው ተመስገን ልክ አይደለም ነው ብሎ ይገስጸኝ። ሁልጊዜ ህፃንነት የለማ ነው የምንሄደው። እነዚህ ሰዎች ለምን ወንድሞች እኔ ቤት አልገቡም? ለምን እንደዚህ ወንድሞች እድሜ ልካቸውን አይምጡ እኔ ጋር፣ እግዚአብሔር ከኔ ጋር ይሁን እንጂ ይህን ነገር ነው መያዝ ያለባቸው። በተለይ ከፕሮቴስታንት ቤት እየመጡ ላሉ ሰዎች ያሬዲ ይሄ ነው ጥያቄያቸው። በቃ የቡዴና ጉዳይ፣ የእንጀራ ጉዳይ፣ የጊፍት ጉዳይ። ጊፍት እድሜ ልኩን አይምጣ። በቃ ቤተክርስቲያን የማይሰራ ወንድን የማይሰራ እህትን አትፈልግም።
መጽሐፍ ቅዱስ ሲናገር እግዚአብሔር አምላክ የእጆችን ስራ ፍሬዎች ይባርካል ነው የሚለው። ክርስቲያን ከሆንክ በኋላ እንድትሰራ ነው ቤተክርስቲያን የምታስተምር። እንደገና ቤተክርስቲያን የምታስተምር ደግሞ እንቅልፋም ሰው ቡቱቱ ይለብሳል ይላል። ተኝቶ ሁሌ መኝታው ላይ የሚተኛ ከሆነ ምን ይሆናል? ቡቱቱ ለባሽ ይሆናል። ሰራተኛ እንድትሆን ነው ቤተክርስቲያን የምታስተምር። እንደገና ደግሞ ሌላ ቦታ ደግሞ ሊሰራ የማይወድ አይብላ ነው የሚለው። ቢያንስ እንኳን ስራ እንኳን ብታጣ አእምሮ ለስራ መዘጋጀት አለበት፣ ስራ መፈለግ አለበት። ወጥተህ ገብተህ ስራ መፈለግ አለብህ እንጂ ቁጭ ብለህ የዳቦና የእንጀራ እያልክ ላይቭ ላይ ማልቀስ የለብህም። ይህንን ቤተክርስቲያን አታስተምረም ነው። ረገጥ አድርገህ እንድትሄድበት የሚፈለጉ ዲያቆን እዚህ ሀሳብ ላይ ነው። አብዛኛው የሚጀና ጉዳይ የእንጀራ ጉዳይ ስለሆነባቸው ነው። ያሬድ ዋ ምንድነው መሰለህ እና ለሳምሪ ድል ከሰጠናት በኋላ እዚህ ላይ ብትሄድበት ደስ ይላል። አሁን ይሄ ይኸውልህ ተሜ፣ ይቅርታ ዶክተር ሳምሪ፣ አሁን ይሄ የ6 ወር ቪዲዮ ነው። ኦኬ 6 ወር ያልሞላ ቪዲዮ ነው። ኦኬ ያው ምን ይላል? 6 months ago ይላል። 6 ወር ያልሞላ ቪዲዮ ነው። የራሱ ያው መልኬ ነው፣ የራሱ ቻናል ነው። እስቲ ስሙት ይሄንን። ምንድነው ማድረግ ያለብህ? በልጅነት ተጠምቀህ ክርስትና ስም ማን ነው? ወልደ ሐዋርያ። በጣም ጥሩ። የክርስትና ስሙ ወልደ ሐዋርያ ነው። አንተ ተጠምቀሃል፣ በልጅነት ስጋው ደግሞ ወስደሃል። አሁን ደግሞ መልካም ስራን በመስራት ሕግን በመፈጸም የጽድቅን ህይወት መኖር አለብን። ትክክለኛውን የሆነ የጽድቅ ህይወት አለም። ለምን እቺን ዓለም ብታተርፋት፣ እቺ ዓለም ያንተ ብትሆን፣ እቺን ዓለም እምነት ያለ ስራ ሙት ነው ይላል። ህግን ስራን የሚያደርግ ይጸድቃል ይላል። ስለዚህ ጽድቅ ማለት ትክክል መሆን ነው። ስለዚህ የትክክለኛ ህይወትን መኖር አለብን። አንተ የኦርቶዶክስ ሃይማኖት ተከታይ ነህ። እንግዲህ ብትሰሙት ልጁን ስራ እያለው ነው። የጽድቅ ስራ ስራ ያጸድቃል። ስጋው ደሙን ተቀበል፣ ተጠመቅ፣ እንዲበል የጽድቅ ስራ ጽድቅ መልካም ስራ ከሰራ የዘላለም ህይወት ታገኛለህ እያለው ነው። መልኬ ከስንት ወር በፊት? ከ6 ወር በፊት። ኦኬ ዛሬስ መልኬ ምን ላይ ነው ያለው? ሌላ ታሪክ ውስጥ ነው ያለው። ስለዚህ ኦርቶዶክስነት እንደዚህ ዝም ብሎ ነኝ እያሉ ወይ ከሆነ ሰው ጋር ሲጣሉ ወይ ከሆነ ነገር ሲመጣ ኦርቶዶክስ ነኝ ብሎ ስግጥ ማለት አይደለም። እና ቢመጣ ቤተ እምነቱን በደንብ ለይቶ ከዛ በኋላ ያለውን ነገር ዲስከሽን ማድረግ እንችላለን። በኋላ ላይ ግን አንተ ያልከውን ነገር ሀሳብ ሰጣለሁ። ተምዋ ዶክተር ሳም ሊቀጥይ ቃሎት ያሰማልን ሁለታችሁንም። ቅድም ምን ሲል መሰላችሁ የገባሁት? እሱ መሬት ላይ ያለችው ኦርቶዶክስ እዚህ ቲክቶክ ላይ ያሉ መምህራን እንደሚያስተምሩት አታስተምርም ብሎ ነው ክሌም እያደረገ ያለው። ስለዚህ እናንተ ተወያዩት እያለ ተሙን እየጠየቀው ነበር። ከፈለገ ጋር ዲቤት አድርጉ። ለምን እሱ መሬት ላይ ያለችውን ኦርቶዶክስ የምታስተምረውን ትምህርት ይዞ ነው የመጣው ሲል ኦኬ ይሄ አሁን የህሊና ጥያቄ ነው ማለት ነው። እዚህ ጋር እነሱ ሪሊ መሬት ላይ ያለችው ኦርቶዶክስ ጥምቀት እንደማያድን ነው የምታስተምረው ብለው ነው የሚያምኑት ነው? ህሊናቸውን እየዋሹ ነው? ለምን የሚለውን ጥያቄ ልጠይቀው ነው የገባሁት። ገባህ አይደል? ቤተክርስቲያን አንድ መጽሐፍ የላትም። ጥምቀት ለኃጢአት ስርየት አይደለም፣ ጥምቀት አያድንም ብላ የጻፈችው አንድ መጽሐፍ አያመጣም። አሁን ሰውየው ግን ምንድነው እያደረገ ያለው? ኦኬ መጽሐፍ ቅዱሱን ይይዝና በራሱ ይተረጉማል። ስለዚህ ይሄ ነው የቤተክርስቲያን ትምህርት ይልሃል። ጸሎት ሃይማኖትን ስናሳየው አይቀበለውም። የሃይማኖት ጸሎት ኃጢአት በምታስተሰሪ በአንዲት ጥምቀት አምናለሁ የሚለውን ውዳሴ ማርያማችን ላይ ያለውን የሃይማኖት ጸሎት አሳይተውታል ወንድሞችና ኢዮብ መኮንን ከናቱ ጋር የተወያየ ቀን ማለት ነው። የሃይማኖት መግለጫችን ይሄ የውጭ ግንኙነት የሚለው መጽሐፍ ላይም ሰው ከውሃና ከመንፈስ ካልተወለደ በቀር መንግስተ ሰማያትን አይወርስም የሚለውን አሳይተውታል። ምን ብሎ ነው የመለሰው? ይሄንማ ሰው ነው የጻፈው፣ ቤተክርስቲያኗ የሰጠችን መጽሐፍ ቅዱስን ነው አለና መጽሐፉን ይዞ ልክ እንደ ሶላ ስክሪፕቸር አማኞች በራሱ እየተረጎመ ጥምቀት ለኃጢአት ስርየት አይደለም ማለት ጀመረ ማለት ነው። ስለዚህ እንደዚህ አይነት ከሚያወራ ሰው ጋር ቤተክርስቲያኗ ትምህርቷን በመጽሐፍቶቿ በገለጸችው ሳይሆን መጽሐፉን ይዞ በራሱ በተረዳው ከሚያወራው ሰው ጋር እንዴት ነው ይሄ የኦርቶዶክስ ትምህርት ነው ብላችሁ እናንተስ የተቀበላችሁት ብዬ ልጠይቀው ነበረ ቢኒን። ምክንያቱም እኔ አሁን ለምሳሌ ሰው በእምነት ብቻ አይድንም ብዬ ሙሉ ወንጌል አማኝ ነኝ ብዬ ብሰግጥ ኦርቶዶክሳውያን አይቀበሉኝም። የቅርብ ጊዜ ትዝታችን ያሬዶ ቤት አንዲት የሙሉ ወንጌል ነኝ ብላ የስላሴ ትምህርት ላይ የኦጂ የሚመስል አመለካከት ይዛ ገባች። ከየት ነሽ ሲላት ከሙሉ ወንጌል አለች። አንቺማ ሳታውቂው ኦጂ ነሽ ነው ያላት። ኦኬ ይሄ ለህሊና መታመን ይባላል። ኦኬ ክርስትና የሚጠይቀው ለህሊና መታመን ነው። ሃይማኖት ስናቀብ መጀመሪያ በእውነት መሆን አለበት። ስለዚህ እነ ቢኒ ግን እያካሄዱ ያሉት ምንድነው? ለህሊና አለመታመን
በውሸት ነው እምነታቸውን ሊያቅቡ እየሞከሩ ያሉት። ስለዚህ ይሄንን ነበር ላሳየውና ልጠይቀው የፈለግኩት። ሌላ ሀሳብ የለም። ሁሉንም ብለኸዋል ያሬዶ። ስለዚህ አሁን እሱ ምን እያለ ነው ክሌም እያደረገ ያለው? ኦርቶዶክስ ከኒቂያ በፊት የነበረው ትምህርቷ ጥምቀት ለኃጢአት ስርየት አይደለም የሚል ነው። ኦኬ፣ ይሄ ነው ክሌሙ። ሲሳይ ቤት ባለፈው ሰምቼዋለሁ። ስለዚህ ይሄ ደግሞ የማን አጀንዳ ነው? ተሐድሷውያን። የቤተ ክርስቲያኗ ትምህርት ከጊዜ በኋላ ተቀይሯል፣ አሁን ያለችው ኦርቶዶክስ የጥንት ኦርቶዶክስ አይደለችም የሚል የኢትዮጵያውያን የሎካል ተሐድሶች እምነት ነው። የውጮቹ ፕሮቴስታንቶች ተሐድሶ የሚሉ ሪፎርመሮች ምናምን እንደዚህ አይሉም። ኦኬ፣ እንደዚህ ብለው አኪዩዝ አያደርጉም። እዚሁ ግን ሎካል የቤተ ክርስቲያን ታሪክን ያላጠኑ ዝም ብለው የሚርመጠመጡ ሎካል ተሐድሶች አሉ። የነሱ ክሌም ነው ይሄ። እሱ ክሌም እያደረገ ያለው ቤተክርስቲያኗ ከኒቂያ በፊት የነበረውን እምነቷን ቀይራ ነው አሁን ይሄ። ስለዚህ የእምነት መግለጫዋም የሚያሳየው የተቀየረውን ነው እያለ ነው ክሌም ያደረገ ያለው። ስለዚህ ይህን ሰው የምናወራው ካወራ ነው፣ ማውራት አያስፈልግም። ምክንያቱም ከተሐድሶም ቢሆን ትልልቅ ትምህርት የተማሩ ተሐድሶያን አሉ። ከነሱ ጋር ዲቤት መግባት ይቻላል፣ ለአካዳሚክ ነገርም ጥሩ ስለሆነ። ከእንደዚህ አይነት ሰው ጋር ግን መወያየት አያስፈልግም። ከተወያየንም ግን የተሐድሶን አቋም ስለሆነ ይዞ የቀረበው እንደ ተሐድሶ ነው የምንወያየው እንጂ ኦርቶዶክስ ውስጥ እንዳለ ሰው አንወያየው። ምክንያቱም ኦርቶዶክስ እምነቷ ምንድን ነው? የሃይማኖት ጸሎት የሚለው ላይ ያስፈራለች። ኃጢአት በምታስተሰሪ በአንዲት ጥምቀት እናምናለን ነው እምነቷ። ስለዚህ ኦርቶዶክስ ነኝ ብሎ ስለሰገጠ አንድ ሰው ኦርቶዶክስ ነን ብለን ከሱ ጋር እንደ አንድ ቤተክርስቲያን ልጅ ልንወያይ አንችልም። የነ ቢኒን ግን ለማተኮር ድጋሚ ለህሊናችሁ ታመኑ፣ የቤተክርስቲያኗን ትምህርት ታውቁታላችሁ፣ እስከዛሬም ስትሞግቱት ነበር። ኦኬ፣ ውሃ የሚለው ጥምቀትን አይወክልም። ውሃ የሚለው ቃሉ ነው፣ ዮሐንስ 3:5 ላይ ያለውን ማለት ነው። በሱ ስንት ዘመን ተወያይተናልና ለህሊናችሁ ታምናችሁ እኛ እንደምናረገው እናንተም በእውነት እምነታችሁን አቅቡ ለማለት ነው የገባው። ተሙ ይቅርታውላችሁ። ዶክተር ይሄ ቃለ ሕይወት ያሰማልን። ያሬዲ እኔ የሄድኩበት ሀሳብ ላይ እንድትሄድበት ፈልጌ ነው። ለምን መሰለህ? ነገ እኔ ራሴ አሁን በአሁኑ ሰዓት ላይ ሰው ዛሬ ያወራውን ነገ እየደገመው አይደለም። ጥምቀት ያድናል ብሎ ሲከራከር የነበረ ሰው ዛሬ ነገ እኔ ጋር ራሱ እንደዚህ አይነት ነገር ለምን ማንም ሰው አይምጣ። በቃ ገብቶ ከመጣ ከእግዚአብሔር ጋር ነው መቀጠል ያለበት። ሃይማኖት መበሻሸቂያ አይደለም። ሃይማኖት ገንዘብ መሰብሰቢያ አይደለም። ሃይማኖት ይሄ ቲፎዞ ፍለጋነት አይደለም። ገብቷል? ስለዚህ እንደዚህ አይነት ስሜት ይዘው ሊመጡ እንኳን የሚፈልጉ ከሌላ ቤተ እምነት ወደዚህ ሊመጡ ይፈልጉ ካሉ እዛው ይቅሩ። ከዚህም ወደዛ ሊሄዱ ይፈልጉ ካሉ እዚሁ ይቅሩ። ሃይማኖት እንደዚህ እንዳልሆነ ረገጥ አድርገህ ብትሄድበት ደስ ይለኛል። ያለው የምኩራብ ሳምንት ላይ እኮ ትልቁ የሚሰበከው ስብከት ይሄ ነው። በነገራችን ላይ ምኩራብ ሳምንት ላይ ትልቁ ጌታም ለዋጮችን ሻጮችን ከቤተ መቅደስ ጅራፍ ገምዶ አባረራቸው የሚለው ትልቁ እኮ እነዚህ ሻጮች የተባሉት በቤቱ ቁጭ ብለው ምንፍቅናን የሚሸጡ፣ በቤቱ ቁጭ ብለው የሚያጨረብሩ፣ በቤቱ ቁጭ ብለው የሚያታልሉ፣ በቤቱ ቁጭ ብለው የሚዘርፉትን ነው ሻጮች ለዋጮች የተባሉት። የእንስሳት መስዋዕትን ብቻ አይደለም ደግሞ የለዋጮችንም ገበታ ገለበጠ ነው የሚለው። እነዚህ ለዋጮች በቤተ መቅደሱ የሚነግዱ ናቸው፣ ሌቦች ናቸው፣ አጭበርባሪዎች ናቸው። ኦኬ ክርስቲያን መስለው የእግዚአብሔር ቤት አገልጋይ መስለው ግን ደግሞ ትክክለኛውን ነገር በስህተት የሚለውጡ፣ ትክክለኛውን አስተምሩ፣ ትክክለኛውን ሕይወት፣ ትክክለኛውን የሚጠበቀውን የቤተክርስቲያኗን ትምህርት በምንፍቅና በክደት የሚለውጡ እንደነ ይሁድ ያሉ ማለት ነው። እንዲሁም ደግሞ እንደነ ተሐድሶ ያሉ በውስጥ ሆነው ሲታዩ ከላይ ጥምጣም ጠምጥመዋል፣ መስቀል አድርገዋል፣ የኦርቶዶክሳዊ መገለጫ አድርገዋል። ግን በውስጣቸው ነጣቂ ተኩላነት ያለባቸው የክደት ትምህርት ያዙ፣ ምንፍቅናን ያዙ በጣም ብዙ አሉ። የጊዜ ጉዳይ ነው እንጂ እግዚአብሔር ቤቱን ያጠራል። ግን እኛም ደግሞ እናውቃቸዋለን። በምን እናውቃቸዋለን? አፋቸው ሲከፈት የሚናገሩት ትምህርት። እርዳታ ፈልገው ከሆነ እኔ አንድ ነገር ልናገር። ለምሳሌ በመንፈሳዊ ሕይወት ስትራግል እያደረጉ በጣም ውጣ ውረድ ውስጥ ሆነው ምናምን ከሆነ አግዙኝ፣ ቀላል ነው። መንፈሳዊ ሕይወቴ ደክሟል፣ አግዙኝ። ኦኬ፣ በስጋ ሕይወቴ ገንዘብ አጥቻለሁ፣ አግዙኝ። እኔ መልኬን ከፕሮቴስታንት ወደ ኦርቶዶክስ በመጣ ጊዜ ቸግሮኛል ባለ ጊዜ እኔ ቤት እስከ 300 ሺህ ወር ተሰብስቦለታል። በእኔ ቤት ማለት ነው። ኦኬ፣ እንዲታገዝ እንዲረዳ ማለት ነው። እኔ መልኬ ፋይናንሻሊ ተቸግሮ ከሆነ በብር ተቸግሮ ከሆነ እርዱኝ ማለት ይችላል፣ አግዙኝ ማለት ይችላል። በተረፈ ግን ከነገሌ ጋር ተነጋገርኩ፣ ከነገሌ ጋር ተጣላው፣ ከነገሌ ጋር ቂመኛ ነኝና ስለዚህ
በቃ ቤተክርስቲያኗን አታክ ላርግ የሆነ ነገር በቃ ልክ ቤተክርስቲያን አታክ ሳረግ ኦርቶዶክሳውያን ይበሳጫሉ። ቤተክርስቲያን አታክ ሳረግ የተጣሏቸው ሰዎች ይበሳጫሉ። እንደሚባለው ይሄ በጣም የስንፍና ነገር ነው። ይሄ ደግሞ ክፉ ነገር ነው። ምክንያቱም ከሰዎች ጋር ስንጣላ የቤተክርስቲያኗን ዶክትሪን ከሆነ የምንክደው ሲጀመርም አልገባንም ማለት ነው። መንፈሳዊ ህይወቱ ራሱ አልገባንም። ስለዚህ በጣም መጠንቅ ያለብን ነገር የበግ ለምድ የለበሱ ብዙ ተኩላዎች ይመጣሉ። ገና ብዙ ነገ ያሬድ የሆነ ነገር ቢል የሚመዘነው በቤተክርስቲያኗ ትምህርት ነው። ስልክ ስላለው ኢንተርኔት ስላለው ሰው ስላጨበጨበ አሁን ዮኒ ማኛ ጋር እንገባለን። ዮኒ ማኛ ጋር የምንገባበት ምክንያት ኦርቶዶክስ ስለሆነ አይደለም። ኦርቶዶክስ አይደለህም ብለነዋል። እሱም ኦርቶዶክስ ነኝ አላለም። ኦርቶዶክስ አይደለሁም ስላለ ኦርቶዶክሳን እኛ ገብተን እናስተምረዋለን። ምን ስላለ? ኦርቶዶክስ አይደለሁም ስላለ። ኦኬ አይ ኦርቶዶክስ ነኝ ቢል ያ ማጭበርበር ነው። ኦርቶዶክስ ደግሞ ዝም ብሎ በቃ በል አሜን በል እጅን ስቀል ወደ ላይ ብለን የምንሰጠው አይደለም። ስርዓት አላት፣ ትምህርት አላት፣ ዶግማ አላት፣ ቀኖና አላት። ወደ ቤተክርስቲያን በቀኖና ነው ሰው የሚጨመረው፣ በስርዓት ነው የሚጨመረው እንጂ ቲክታክ ላይ አንድ ቁጥር በመጽሐፍ በጊፍት አይደለም። ስለዚህ ዮኒ ማኛ ምን ጋር በትልቁ ምክንያት እኔ ኦርቶዶክስን ማወቅ እፈልጋለሁ። ኦርቶዶክስ አይደለሁም፣ ፕሮቴስታንት ነበር፣ ከፕሮቴስታንት ወጥቻለሁ። የሉተራንና የኦርቶዶክስ ትምህርት ለእኔ እየማረከኝ ነው። ስለዚህ አስተምሩኝ ስላለ እየገባን እናስተምረዋለን። ነገ የፈለገውን የሱ ምርጫ ነው። ነገ ወደ ፈለገው እጁን መስደድ የሱ ምርጫ ነው። ግን ራሱን አይደንቲፋይ አድርጓል። ምን ብሎ? እኔ ኦርቶዶክስ አይደለሁም ብሎ። ምክንያቱም ኦርቶዶክስነት ነህ ወይም አይደለም የሚባሉት በትምህርት ነው ተሜ እንጂ በልብስ አይደለም፣ በአንገት ላይ መስቀል በማንጠልጠል አይደለም፣ በቀሚስ በማድረግ አይደለም፣ ጥምጣም በመጠምጠም አይደለም፣ መስቀል በመያዝ አይደለም፣ ዲያቆን ገሌ ቄስ ገሌ ስለተባለም አይደለም። ኦርቶዶክስ አይነት መመዘኛው አፍ ሲከፈት የምትመሰክረው ትምህርት ነው። ኦርቶዶክስ ትምህርት ነው። በቃ ኦርቶዶክስ አይነት ህይወትና ትምህርት ነው። እኛን ከሌሎች የለየን ትምህርታችን ነው። አለቀ። እዚህ ቲክታክ ላይ የምንሟገተው ከሁሉ ጋር በትምህርት ነው። ስለዚህ መልኬ ትምህርቱን ቀይሮ የምንፍቅና ትምህርት፣ የክደት ትምህርት በውስጡ ገብቶበት ከሆነ በቃ ቀላል ነው። እኔ ኦርቶዶክስ አይደለሁም ካለ ሁላችንም እንወያያለን። በተረፈ ግን እያጭበረበሩ ኦርቶዶክስ ነኝ እያሉ እኔ በቃ እንዲሁ የጥንቷን ቤተክርስቲያን እያሉ የተምታታ ዩቲዩብ ላይ ኦርቶዶክስ በጣም እንዲናት ፕሮቴስታንት አጋንንታዊ ነው ይላል፣ ቲክታክ ላይ ደግሞ ሌላ ነገር ይላል። ስለዚህ እኔ መበሰጫጨት መበሻሸቅ ገብቶ ከሆነ እግዚአብሔር ይርዳው፣ እግዚአብሔር ልቡን ይፈውሰው። ምክንያቱም በዘላለም ህይወት ላይ ቀልድ ስለሌለ ማለት ነው። በተረፈ ግን ተምጓ ለነጋዴዎችና ለለዋጮች ከኔም ጭምር በእግዚአብሔር ቤት በመዝረፍ የእግዚአብሔርን ቤት በማራቆት ክርስቲያኖችን በማራቆት በማጭበርበር በገንዘብም ሊሆን ይችላል፣ በንግግርም ሊሆን ይችላል፣ ሐሰተኛ ትምህርት በመንገር ሊሆን ይችላል። ኦኬ በእነዚህ ሁሉ ለምናጠፋቸው ነፍሶች ጌታ ይጠይቀናል። ጌታ ጅራፉን ገምዶ ከቤቱ ይጀምራል። የጊዜ ጉዳይ ነው። ስለዚህ በዚህ መልክ ውስጥ ያሉ ሰዎች ካላችሁ እግዚአብሔር ይርዳችሁ፣ ልባችሁ ቶሎ መልሱ፣ በንስሐ ተመለሱ። ከሰው ጋር መጣላት ዶክትሪን አያፈርስም። ከነገሌ ጋር መጣላት የኦርቶዶክስ ተዋሕዶ ሃይማኖትና ዶግማ እና ቀኖና ትክክል አይደለም አያስብልም። ምክንያቱም ራሳችሁን ነው የምትፈጎሩት በዛ። ስለዚህ እኔ ሁለት ነገር መልእክት ላስተላልፍለት። ንስሐ ገብቶ ወደ ቤተክርስቲያን ይመለስ ከሆነ ቤተክርስቲያን በሯ ሁሌም ክፍት ነው። አይ ዝም ብዬ ስግጥ ብዬ ድርቅ ብዬ መስቀል አስሬ ኦርቶዶክስ ነኝ እያልኩኝ ግን የምንፍቅና ካባይን የምንፍቅና ትምህርቴን የክደት ትምህርቴን አወጣለሁ ከኪሴ ካለ ግን እያረገም ስለሆነ ያን በተናገረ ጊዜ ከኦርቶዶክሳዊነት ቤት ወጥቷል፣ ከኦርቶዶክሳዊነት ህይወት ወጥቷል። ምክንያቱም ክህደት ስለሚያስወጣ ማለት ነው፣ ምንፍቅና ስለሚያስወጣ። ስለዚህ መዋየት ከፈለገ ምን እናደርጋለን? ወይ ቤተ እምነቱን ይለይልን፣ የቤተ እምነቱን መረጃ ይዞ ይምጣ። እኔ አሁን ከሱ ጋር የምዋይ ከሆነ የኦርቶዶክስ ተዋሕዶ ቤተክርስቲያኔን የቤተ እምነቴን መረጃ ይዤ እመጣለሁ። ዶግማ ይሄ ነው፣ ቀኖና ይሄ ነው ብላ ያስቀመጠችውን የኦርቶዶክስ ተዋሕዶ ቤተክርስቲያን ቤተ እምነት መግለጫ ይዤ እመጣለሁ። መልኬም የቤተ እምነቱን መግለጫ ይዞ ይምጣ፣ ያለበትን ቤተ እምነት መግለጫ ማለት ነው። ተሐድሶ ከሆነ ሙሉ ወንጌል ከሆነ ሉተሪያን ከሆነ ይዞ ይምጣ። ምክንያቱም ኦርቶዶክስ ነኝ እንዳይል የኦርቶዶክስ የእምነት መግለጫን እየተቀበለ አይደለም። ካልተቀበለ ኦርቶዶክስ አይደለም ማለት ነው። ስለዚህ የምንዋይ ከሆነ በዚህ መስፈርትና በዚህ ልክ እንጂ ዝም ብሎ እያጭበረበሩ የሆነ ግርግር እየፈጠሩ ማለፍ አይቻልም።
ስለዚህ ኦርቶዶክሳውያን መጠንቀቅ ያለባችሁ ነገር ምንድን ነው? ከማን ነው ምን የምንሰማው? ትክክለኛው ትምህርት ነው የምንሰማው ወይስ ውሸተኛው ትምህርት? ውሸተኛውን ትምህርት ከኔ የምትሰሙ ከሆነ እኔን ብሎክ ማድረግ ትችላላችሁ። ምክንያቱም አልጠቅማችሁም ለህይወታችሁ። ስለዚህ ትክክለኛ ምንጭ ከትክክለኛ ኦርቶዶክሳዊ ትምህርት ብቻ ቅዱ። አቴንሽን ፍለጋ ከሆነ ግን አቴንሽንን መስጠት አይጠበቅብንም። ተምዋ አቴንሽን ፈልጎ ከሆነ ምን ከሆነ እኛ ሞኞች ጅሎች አይደለንም። ቤተ እምነቱ ለይቶ ከመጣ እንወያዩዋለን። በተረፈ ግን ዝም ብሎ በቃ ስለሱ እንድናወራ መልኬ እኮ በዚህ ምክንያቱም በዚች ዓመት እንኳን አባ ዮሐንስ የሚባሉትን አባት በቃ ከስለሳቸው ሲከራከር እሳቸው በዚህ ገብተው እዛቸው የታወቀ ነው የነበረው ሂደት። ኦኬ የሆነ ጊዜ ላይ ጴንጤዎችን አልዳናችሁም፣ አጋንንት አለባችሁ፣ የአጋንንት እምነት ነው ሲል፣ ጴንጤነት አያድንም ሲል፣ አጋንንታዊ ነው ሲል፣ 20 ምናምን ዓመት በአጋንንት በጴንጤ አሰራር ውስጥ ነበርኩ ሲል፣ አሁን ደግሞ ተመልሶ ደግሞ ጥምቀት ያድናል ለኃጢአት ስርየት ሲል ከ6 ወር በፊት ከዓመት በፊት አሁን ደግሞ ተመልሶ ደግሞ እዚሁ ከአንድ ወር በፊት እንኳን ፖስት ያደረገው ዩቲዩብ ላይ ለጽድቅ ለዘላለም ሕይወት ለሚገኝ የዘላለም ሕይወት ስራ እያለ ለሰው ሲመክር እንደ ፕሮቴስታንቶቹ ኢየሱስ እያልክ እንዳትሸወድ እያለ ሲመክር የነበረ ሰው ተመልሶ ደግሞ አይ ኦርቶዶክስ ምናምን ካለ ይሄ በጣም ቀልድ ነው፣ ድራማ ነው የያዘው ማለት ነው። ወይ የሚፈልገው ሌላ አጀንዳ አለው፣ ወይ ግራ የገባው ነገር አለ፣ ወይ ደግሞ አቴንሽን ይፈልጋል። ይሄ ግልጽ ነው። በቃ እዚህ ቲክታክ ላይ ሁላችን የምንደባበቀው ነገር የለም። ስለዚህ ልማር ጥያቄዎች አሉኝ፣ ግራ የገባኝ ነገር አለ ካለ በራችን ክፍት ነው፣ መጥቶ መጠየቅ ይችላል። ኦኬ አይ እኔ ዳርዤ ስግጥ ብዬ ኦርቶዶክሳዊ እያልኩኝ ምንፍቅና ይናገራለሁ ካለ ግን ኦርቶዶክሳዊ የሚታወቀው በትምህርቱ ስለሆነ መናፍቅ የክህደት ትምህርት ብለን ከተለዩት ከፕሮቴስታንቱ ወይ ከተሐድሶ ወገን አድርገን ከሱ ጋር ያለን ነገር በደንብ ግልጽ አድርገናል ኦልሬዲ እና በዛ መልኩ ቢሆን ጥሩ ነው ብዬ አስባለሁ። ተመዋ አመሰግናለሁ። ብዙም አቴንሽን መስጠቱ ግን ተገቢም አይመስለኝም። እግዚአብሔር ይስጥልኝ። ተገቢ አይደለም። ያሬድ ቃለ ሕይወት ያሰማልን፣ ዶክተር ቃለ ሕይወት ያሰማልን። እኔ አቴንሽን መስጠቱ ተገቢ ነው ብዬ አላስብም። በቃ ድንገት ሀሳቡ ስለመጣ ነው። ግን በቃ ጠንከር ያለ ነገር ለመናገር ያሬድ እግዚአብሔር ይባርከው እንዲያውም አላቅም ነበረ ቸግሮኛል ብሎ ጠይቆ እርዱኝ ብሎ 300 ሺህ ብር በአንድ ቤት ከተሰበሰበለት ኢትዮጵያ ውስጥ እስካለ ድረስ ወርደ ሊስትሮ ትሰራለህ። 300 ሺህ ብር ከተሰበሰበለት ወርደ ጀበና ቡና ትከፍታለህ። ስለዚህ ሲጀመር ለገንዘብ አይደለም ሃይማኖት የሚቀየረው፣ እንዲታወቅ የሚፈለገው ለገንዘብ አይደለም ሃይማኖት የሚቀየረው፣ ለጊፍት አይደለም። ስለአንተና ተምዬ እንወድሃለን ያሉ ሰዎች ዛሬ ላይ እኮ የኦርቶዶክስን ትምህርት ትንሽ ሸፈፍ አድርጌ ስናገር ልክ አይደለም ብለው ጫን ብለው እኮ ይቆጣሉ። ልክ ናቸው። በቃ አሁን እኔ ኦርቶዶክሳዊ ነኝ። ከፕሮቴስታንት ስትመጡ ሁላችሁም ኦርቶዶክሳውያን ናችሁ። ከሌላ ቤተ እምነትም ሲመጣ አሁን ፕሮቴስታንት ጋር ይታወቃል፣ ገንዘብ አለ። ገንዘቡ ምንድነው? ቲክታክ ላይ ቁጭ ብለህ ኢየሱስ ኢየሱስ ትልና እንደገና ጌም ትጫወታለህ። እኔ ደግሞ ጌም በራሱ ለኔ ቁማር ነው ብዬ ነው ማሰበው። እኔ አላደግኩበትም እንደዛ አይነት ነገር። ያደግኩበት ነገር ምንድነው? በቃ ወንጌልን መስበክ ነው። ከወንጌል በኋላ አለቀ። ከወንጌል በኋላ ጌም ብለው ይገባሉ፣ ይጫወታሉ። ድሮ እንደዚህ ሲያደርጉ ገንዘብ ሲሰበስቡ የነበሩ ሰዎች አሉ። ለኔ ጌምም ቁማር ነው። ቁማር ስለሆነ ደግሞ በቃ ድንገት ሃይማኖታዊ ከሆነ ሐሳቤ ወንጌልን መስበክ ነው። ለሚያስተምሩ ሰዎች ቦታ ማመቻቸት ነው። ገንዘብ ደግሞ ቸግሮት እንደዚህ ሚዲያ ላይ መጥቶ አስተባብሩልኝ ካለ ማስተባበር ነው። ጌም አልጫወትም። ከቸገረኝ እርዱኝ ብዬ ወንድሞችን መጠየቅ እችላለሁ። ስለዚህ ከቸገረው እንደዚህ ማለት ይቻላል። ለአንበሳ ብለ ለአበባ ብለ ለምን ብለ ሃይማኖት እንደፈለክ የምትቀያየርበት ነገር የለም። እዚህ ላይ ተጠንቀቅ። ሁለተኛ ደግሞ ሃይማኖትን በግልጽ ንገረኝ። ሃይማኖትን በግልጽ ንገር። ከወንድሞች ጋር ተወያይ። እኔ እንደሆነ እግዚአብሔር ምስክሬ ካንተ ጋር አላወራም። ጊዜም የለኝም ካንተ ጋር የማወራበት ውሸታም ስለሆንክ። ለምን ቢባል ኤርሚያስን ያሬድ አንተ አልሰማ ከሆነ ትላንትና ኤርሚያስ ከዚህ በኋላ በቃ ሪቫይቫሉ ጀምሯል አለው። ሪቫይቫል ማለት መነቃቃት፣ ሪቫይቫሉ ጀምሯል እና ወንጌሉን እናቀጣጥለው አለ። ቤተክርስቲያን ሪቫይቫል ዛሬ አይደለም የተነሳው። እኔ ያለሁባት ቤተክርስቲያን ክርስቶስ ኢየሱስ ወንጌልን ለጳውሎስ ከሰጠው በኋላ በቃ የመነቃቃት ዓለም ላይ ነው ያለች። በክርስቶስ ኢየሱስ የመዳን ሕይወት ውስጥ ነው ያለች።
ስለዚህ ዛሬ እናነቃቀው ሪቫይቫሉ ይነሳ እየተባለ ቤተክርስቲያንን የሚሰድብላቸው ሰው ሁሉ አሜን አሜን ብሎ መቀበል ደግሞ ይከብዳል። ሁሉም የቤተክርስቲያን ተሳዳቢ ሲሆኑ አትቀበሉ፣ አትመግቧቸው። ምን ማለት ነው? ተነስቼ ነገ እኔ ኦርቶዶክስና ሙስሊምን ስሰድብላችሁ ልትቀበሉ እንዳትቀበሉ። ዛሬ ጴንጤን ስሰድብ ወይም እንድሰድብ ያበረታታችኝ ቤተክርስቲያን የለችም፣ የገባኝን እውነት እንድናገር እንጂ። ስለዚህ ሁላችንም ምንድነው ማድረግ ያለብን? ከፕሮቴስታንት የመጣን እህት ወንድሞቻችን ለሚያስተምሩ ወንድሞች ጊዜ ሰጥተን ከነሱ ከእግራቸው ስር ቁጭ ብለን እንማር። ከዛ በኋላ ግዴታ ከሆነ ደግሞ የገባንን እውነት ደግሞ እንነጋገርበት እንጂ እንከራከርበት አለላት። እኛ ተነስተን ዛሬ ዲቤት የምንገባ ሰዎች አይደለንም። ኑ ዲቤት እንግባ፣ ዲቤት እንጠራራ የምንባባልበት ጊዜ አለ። ለዲቤት በቂ ወንድሞች አሉ። እነ ዲያቆን ዘማርያም አሉ፣ እነ ልደተ ቃል አሉ፣ እነ ፈለገ አትናቴዎስ አሉ፣ እነ መዝሙር ያሬድ አሉ፣ እነ አኬ አሉ፣ እነ ጋዲሳ አሉ፣ እነ ይዋድ አሉ። ለነዚህ ወንድሞች ለነ ታላቁ ጅብሪል መልቀቅ ቲክታክ ላይ ብዙ የሆኑ ዲቤተሮች አሉ። መምህር ላይ ስትመጡ ደግሞ እንደዚሁ እነ ዘማርያም አሉ፣ እነ መዝሙር ያሬድ አሉ፣ እነ መምህር አማን አሉ፣ እነ አኬ አሉ፣ እነ ኢዮብ ዘሚካኤል አሉ። ከነዚህ ወንድሞች ጋር ደግሞ አብሮ ደግሞ መማማር ተቃለቅ። በእስልምና ጉዳይ ደግሞ ነፎ ያሉ ቤተክርስቲያን ሙሉ ናት። ከቸገራችሁ በይፋ ቸገረን በሉ። ግን ደግሞ አንዳንድ ጊዜ ደግሞ ችግርንም ደግሞ ዋጣ አድርጉ። የሆነ ትንሽ ፈተና ሲመጣባችሁ፣ የሆነ ትንሽ ራብ ሲመጣባችሁ አታልቅሱ። ላይቭ ላይ መታችሁ ተራርን ተቸገረን አትበሉ። ትንሽ ዋጣ አድርጉት። ለሚባል ክርስትናን የያዝነው ሰይጣን ይፈታተነናል። በእራብ ሊፈትን ይችላል። ሰው በማሳጣት ሊፈትን ይችላል። እግዚአብሔር በፈተና የተሻገረን ሰው እንዴት እንደሚጣፈጥ በታዩ። ዛሬ ራበን ብለን አናልቅስ፣ እንጠንቀቅ። ይሄን ነው መመክሪያ። ሬዲ እኔ የገባኝ እውነት ይሄ ነው። አይ በቃ ይኸው ነው። ለእንጀራ ለልብስ ብለን የምንክደው ሃይማኖትም ዶክትሪንም ክርስቶስም የለንም። ቢርበንም ዶግማችን አይለወጥም። ቢጠማንም ትምህርታችን ኦርቶዶክሳዊነት አይለወጥም። ከሰው ጋር ተጣላን ብለንም ኦርቶዶክሳዊነት አይለወጥም። እኔ ተገፋው የሚለው ነገርም በጣም የሚያስቅ ነው። ተገፋው ኢየሱስ ክርስቶስ ምን አለ? እኔን ስለተከተላችሁ ብዙ መከራ ይደርስባችኋል፣ ትገፋላችሁ፣ ትሰደባላችሁ፣ ትተቻላችሁ አለ። ከዛ እኔን ትታችሁ ሂዱ አለ? አላለም። እኔን ካዱ አለ? አላለም። ከቤተክርስቲያን ውጡ አለ? አላለም። ያለው ምንድን ነው? በዚህ ግን ደስ ይበላችሁ፣ ደስ ይበላችሁ፣ ተጽናኑ፣ በርቱን የተባለው ምክንያቱም በረከት የምናገኝበት ስለሆነ እና እኔቺ ተገፋው እንዲያው እንደዚህ ሆንኩኝ የሚለው ነገር ዝም ብለህ መውጣት ከፈለክ በቃ መውጣት ፈለግኩ። በቃ እኔ ኦርቶዶክስ ከበደኝ፣ ኦርቶዶክስ ሃይማኖት በቃ ከብዳኛለች፣ ጾሙ ጸሎቱ ከብዶኛል፣ እንዲያው ምንፍቅና በልቤ ተዘርቷል፣ በቃ መማርም አልፈልግም ካልክ ዝም ብለህ መውጣት ነው። ተገፋው የሚለው ለክርስቲያን ተገፋው ማለት አይችልም። በነገራችን ላይ ክርስቲያን ተገፋው ማለት አይችልም። ምክንያቱም ትገፋላችሁ ተብለናል። በውስጥም በውጭም ትገፋላችሁ ተብለናል። ከወዳጅም ደግሞ ከውጭም ካለም ሰው ፈተና ይመጣባችኋል ተብለናል። አንተ ግን በተማርክበት ነገር ጽና ነው የሚለው። ከማን እንደሰማው እንደተረዳው ታውቃለና ጽና ነው በቃ አለቀ። እና ሰው መውጣት ሲፈልግ ወይ ጴንጤ መሆን ሲፈልግ ወይ ተሐድሶ መሆን ሲፈልግ ወይ ሌላ ነገር መሆን ሲፈልግ እንዲያው ተገፋ የምትለዋ ነገር መጀመሪያም ክርስትናው አልገባንም ነበር ማለት ነው። ክርስትናው የመጣንበት ነገር አልገባንም ማለት ነው። ኦኬ። እና ይሄ ተገፋ የሚለው ነገር በጣም ብዙ ተበላበት፣ ብዙ ተሸቀለበት በነበጋሻው ጊዜ ምናምን። አሁን በጣም ዘመናዊ ሁኑ። በተለይ ተገፋው ለማየት የተዘጋጃችሁ ካላችሁ እኔ አሮ ነው እኔ ብረት ግፉ ነው ምክሬ። መጀመሪያ ብረት ግፉ፣ ጂም ሄዳችሁ ብረት ግፉ። እውነት መንፈሳዊ ነገሩ ካልገባን እኛ አልገባንም፣ አልተረዳውም። ቃለ እግዚአብሔር ከብዶኛል፣ መማር እፈልጋለሁ ቁጭ ብዬ በሉ እንጂ ይሄ ተገፋው እንዲያው ተገፈፍኩ እንደ በግ እንደ ዶሮ ምናምን እሱ ብዙም አያዋጣም። ስለዚህ እኔ በዚህ ቲክታክ ላይ እንደዚህ ቅዥርር ላለን ሰዎች፣ ግራ ለገባን ሰዎች፣ ሌላ ዓላማ ይዘን ለመጣን ሰዎች ከያሬ ጋር ተጣላው ከተመስገን ጋር ተጣላው እገሌ ኮመንት አደረገ እገሌ እንዲተናገረኝ ብለን ከዛ እገሌን ለማበሳጨት ደግሞ የቤተክርስቲያኗን ትምህርት በቃ የምታላግጡ
ጴንጤ ሲያጨበጭብላችሁ በቃ ይሄ አያስኬድም። ባይዘወይ እኔ የፈለገ ቅር ይበላችሁ፣ እንደዚህ እንድንኖር አልተጠራንም። ክርስቶስ እንደዚህ እንድንኖር አይፈልግም። ድካም ካለ አለማወቅ ካለ ቁጭ ለተማር ቁጭ ልማር፣ እስክሪብቶ ደፍተሬን ይዤ ቤተክርስቲያን ልሂድ፣ ሰንበት ትምህርት ቤት ልሂድ። እንዴ ከኛ የሚጠበቀው ነገር እናድርግ እንጂ እንጸልይ፣ እንጹም፣ ትሑት እንሁን፣ ልባችንን ዝቅ እናድርግ፣ ትሑታን እንሁን። ኦኬ። ምክንያቱም ሰላም ነው የምታጡት በገዛ እጃችሁ፣ በገዛ ቆንጨራ የቆረጠኝ እንደተባለው ነው። ስለዚህ ሆነ እንደዚህ ምስቅልቅልቅል ያለ የድራማ ህይወት እናቁምና ወጥነት ያለው ህይወት ነው። ኦርቶዶክሳዊ ነህ፣ በኦርቶዶክሳዊ ትምህርት፣ ኦርቶዶክሳዊ ህብረት፣ ኦርቶዶክሳዊ ምግባር፣ ኦርቶዶክሳዊ ህይወት፣ ኦርቶዶክሳዊ ዶግማ፣ ኦርቶዶክሳዊ ቀኖና ህይወቶችን ያዝ። ከከበደ እናግዝሽ፣ እርዱኝ፣ አግዙኝ። ትምህርት ከሆነ ትምህርት አግዙኝ፣ መጽሐፍት ከሆነ መጽሐፍት አግዙኝ። የቤት ክራይም ቸግሮ ከሆነ የቤት ክራይ አግዙኝ እንጂ ከገሌ ጋር ተጣላው፣ ስሜቴ ተነካ፣ ሞራሌ ተነካ፣ እንዲው የሆነ ነገር በቃ በጣም ስሜቴን የተጎዳ የሚለው ነገር በጣም እየጎዳችሁ ነው። እዚህ ቲክታክ ላይ ያለን ክርስቲያኖች እና ስሜትንና መንፈሳዊነትን እንለይ። በቃ መስቀሉን ተሸክማችሁ ተከተሉ ተብለናል። መስቀል የተባለ መከራ ነው፣ ምቾት የለውም። መንፈሳዊ ሕይወት ይሄ ጠባቡ መንገድ ምቾት የለውም። አልጋ ባልጋ አይደለም። በውስጥም በውጭም በወንድሞችም ከወንድሞችም ውጭ በሆኑ ሁሉ ፈተና ይመጣብናል። በእህቶች ፈተና ይመጣብናል። በአገልጋዮች ፈተና ይመጣብናል። የተባልነው ጽኑ ነው፣ በርቱን የተባለው እንጂ አሁን ቲክቶክ ላይ ያለን ባህሪ መጽሐፍ ቅዱሱ ላይ ያለው ባህሪ አይደለም፣ የክርስቲያኖች ባህሪ አይደለም። ይህን እርግጥ አድርጌ መናገር እፈልጋለሁ። እንድትወዱኝ እንድትጠሉኝም አይደለም፣ እውነቱ ነው የምናገረው። በቃ ሁሉ ነገር ሚዲያ ላይ ተመጥቶም ብሶት አይወራም። እውነት ጠንከር በሉ፣ ጀገን በሉ። በቃ የከበደ ነገር ካለ ኮኔክሽን ፍጠሩ ከወንድሞች ከእህቶች ጋር ቃለቅ እና በዛ መልኩ አድርጉ። ማጠቃላይ ሀሳብ ልስጥና ላቁም። እባካችሁ ክርስቲያኖች፣ ኦርቶዶክሳያኖች የማይጠቅማችሁ ቤት፣ ምንም ጥቅም የማታገኙበት ቤት፣ ኦኬ፣ ሐሜት፣ ቡጨቃ፣ ክፋት፣ ተንኮል፣ ምንፍቅና፣ የክደት ግን መላው ኦርቶዶክስ ከሆነ እኔም ጭምር ኮንኩ እንደዛ ብሎክ አድርጉኝ፣ አንፎል አድርጉኝ። ምክንያቱም ለነፍሳችሁ አልጠቅማችሁም፣ ለነፍሳችሁ አረባችሁም፣ ምንም አልጠቅማችሁም፣ እንድትጸኑም አላረጋችሁም። ስለዚህ በእጃችሁ ነው ስልክ ያለው፣ ምረጡ የምትገቡበት ቤት። ኦርቶዶክሳዊን ሰው በትምህርቱ ያዙ፣ በልብሱ በንግግሩ በሆነ በመስቀሉ ምናምን ሳይሆን በትምህርቱ። ኦርቶዶክሳዊ አንደበት፣ ኦርቶዶክሳዊ ትምህርት፣ ኦርቶዶክሳዊ ለዛ ቃና ሽታ ከሌለኝ ምን ትሰራላችሁ? እኔ ጋር ድራማ ሰራባችሁ፣ ተውኔት ሰራባችሁ፣ ሳጨረብራችሁ ዝም ብላችሁ ትጃጃላላችሁ ከኔ ጋር። ብልጥ አትሆኑም፣ ለህይወታችሁ ለነፍሳችሁ ብልጥ አትሆኑም። ስለዚህ እናስተውል ክርስቲያኖች፣ እናስተውል። እግዚአብሔር እንግዲህ ሁሉንም ይርዳቸው፣ እኛንም ይርዳን። እንዳንክድ፣ እንደዚህ ግራ እንዳንጋባ፣ እንደዚህ የድራማ ህይወት ውስጥ እንዳንገባ መንፈስ ቅዱስ ያስተምረን፣ ይርዳን፣ ጥበብ ማስተዋልን ይስጠን። በኦርቶዶክሳዊ ሃይማኖት እንድንጸና እግሮቻችን እንዲተክልልን፣ መከራው ፈተና ወጀው ቢበዛብን እንኳን በስጋም በነፍስም መስቀሉን እያየን ሩጫችን እንድንፈጽም የአባቶቻችን አምላክ እግዚአብሔር ይርዳን። ወንድማችንን መልኬንም ልቦና ይስጥልን፣ ወደ ልቡ ይመልስልን፣ ወደ ማስተዋል ይመልስልን። አይ አልፈልግም ካለ ግን እሰግጣለሁ፣ ድርቅ ብዬ እቀጥላለሁ ካለ ግን ከኛ የሚጠበቀው ለሱ መሰገጥ ወይም መድረቅ ወይ ክህደት እኛ ግብአት መሆን የለብንም። ስለዚህ በእምነቱ ለይቶ ከመጣ ግን በእሱ ቤተ እምነት ልክ ውይይቶች ማድረግ እንችላለን። እግዚአብሔር ይስጥልኝ። ተመዋ ቃልዮት ያሰማልን። ዲያቆን መዝሙር ያሬድ በነገራችን ላይ ገብታችሁ ቅድም ላይቭ ገብቶ ነበርና ዲያቆን ሪፖርት አድርገውት ነው ያስወጡት። አካውንቱንም እየገባችሁ ኮፒ ሊንክ አድርጉለት። ሳምሪ የምትይው ነገር አለ ዶክተር? አካሄዶችን ስናይ መጠርጠር አለብን። ትላንትና አሁን
ዲያቆን የሚል ሌብል ከፊቱ ያለ ሁሉ አስገብቶ ከሱ አይነት ተመሳሳይ ትምህርት ሲያስተላልፉ ነበር። ይሄ ምን ይባላል? በቃ መሬት ላይ ያለችው ቤተክርስቲያን እንደዚህ ነው ትምህርቱ የሚለውን ለማጠናከር ማለት ነውና አካሄዱ ቀላል አይደለም። ባይዘው ከጀርባዬ ብዙ ሊቃውንት አሉ እንደኔ የሚያምኑ የሚልም እንትን አለ እና ይሄን ስታዩ በቃ የሆነ የተጠና ነገር እንዳለ ገምቱ ሁላችሁም። እንዲሁ ዝም ብሎ ለገንዘብ ምናምን የሚለውን እኔ እንደዛ አቅልያ ላየውምና ያው የተሐድሶ አንዱ ክንፍ ነው ብዬ ነው ማምነው። በዛ መሰረት እናስተናግደዋለን። እንግዲህ ምክንያቱም ቤተክርስቲያናችን መጽሐፍ ቅዱስን ሰጥታለች ማለት መጽሐፍ ቅዱስን እያንዳንዱ ምዕመን እንደተረዳው ይተረጉማል ማለት አይደለም። የራሷ ደግሞ አንድምታ ትርጓሜ አላት። የአባቶች ትምህርት አለ። ኦኬ፣ በዛ ነው እንጂ የምተረጉመው መጽሐፍ ቅዱስን አሳትማ ሰጥታኛለች ከዛ ራሴ ተረጉማለሁ። ይሄንን ማን አለ? ማን ፈቀደልህ? ኦኬ፣ ሲጀመር መጽሐፍ ቅዱስ ይዞ ራሱ እያብራራ ከቤተክርስቲያኗ ትርጓሜ ጋር የሚቃረን ነገር እያብራራ ቁጭ ብላችሁ የምትወያዩ ኦርቶዶክሳውያን ራሱ በጣም ትክክል አልሰራችሁ። ትላንትም የገባችሁ አይቻለሁ። በቃ አትወያዩ ከሱ ጋር። አይ ተሐድሶ ነኝ፣ የተሐድሶን ዓላማ ኦርቶዶክስ መታደስ አለባት እንደዛ ነው ማምነው ካለ ኦኬ፣ ተሐድሶች እንደምንወያየው እንወያያለን፣ አለቀ። ከዛ በተረፈ ገብቶ ከሱ ጋር መጨቃጨቅ አላስፈላጊ ነው። ቤተክርስቲያናችን መጽሐፍ ቅዱስን ስትሰጠን ከነ ትርጓሜውን የሰጠችን ኦኬ፣ ብቻውን አልሰጠችንም። በዛ መሰረት እንቀጥላለን። እግዚአብሔር ይስጥልኝ ሁላችሁንም። ደሙዬ ሰላም ዋሉ። አለንስ ያሰማልን። ይቅርታና ኮሜንት ላይ ቤተክርስቲያን አቃፊ እንጂ ገፊ አይደለች የሚል ነገር ስላየው ለሱ መልስ ልስጥ። ትምህርት ነው እያወራን ያለ ነው። ትምህርት ለዩ ፕሊዝ። ትምህርትና ለልዩ የሰጣ የጻፈች ረቂቅ አይደለች ያሬዲ። አይ ሌላ ሰው መሰለኝ እሱን ነገርም ስላየው ነው። እሺ በቃ ይኸውላችሁ ትምህርትንና ለምሳሌ ያሬድ የምንፍቅና ትምህርት ያሬድ ይሄ ትምህርት የቤተክርስቲያን ትምህርት አይደለም፣ ትርጓሜያችን፣ አንድምታችን፣ የእምነታችን መግለጫ ይሄን ያህልም ስባል እሺ ብዬ ማዳመጥ ይገባኛል። አይ አላዳምጥም እኔም ማምነው እንደዚህ ነው ካሉ የራሴን ትርጉም ነው ያመጣሁት። የራሴ ትርጉም ደግሞ ከየት መጣ ሲባል ከፕሮቴስታንት ከሆነ የፕሮቴስታንት እምነት ይዣለሁ ማለት ነው። ኦኬ። ስለዚህ አይ ይሄ ምንፍቅና ነው ይሄ ክህደት ነው ማለት መግፋት አይደለም። የፕሮቴስታንትን ትምህርት እያቀነቀንክ ጥምቀት አያድንም እያልክ የጌታ ስጋና ደም ምንም አይጠቅምም እያልክ የዘላለም ሕይወት አይሰጥም እያልክ ጥምቀት የዘላለም ሕይወት አይሰጥም እያልክ ከዛ በኋላ ኦርቶዶክስ ነኝ ልትል ነው። ከዛ ተገፋው ልትል ነው። ይሄ ምንፍቅና ነው ክህደት ነው ስል ተገፋው ልትል ነው። ስለዚህ ተገፋው የምትለው ይሄ አቃፊነት ትምህርት ላይ ቤተክርስቲያን ምንም የምታመቻቸው ነገር የለም። ይሄ የብሔር ብሔረሰቦች ስብሰባ አይደለም። እኛ ጴንጤ አይደለንም፣ ባይዘው እኛ ፕሮቴስታንት አይደለንም። ልዩነታችን ውበታችን ነው። ችግር የለውም። ዋናው ኢየሱስ በል እንጂ ኢሴንሻልና ነን ኢሴንሻል እያልክ ለየው እንጂ ምንም ችግር የለውም። በሌላ ነገር ብንለያይም ኢየሱስ ካልክ የሚባል ነገር እኛ ጋር አይሰራም። ባይዘወይ ስለ ትምህርት ነው የምናወራው እንጂ ስለ ሰዎች ድካም፣ ስለ ግለሰብ ኃጢአት አይደለም። የግለሰብ ኃጢአት ማቀፍ ግዴታችን ነው። ተሙ ዝሙት ቢሰራ ተሙን ማቀፍ መሸከም፣ ነውሩን ድካሙን መደበቅ ግዴታ ነው። ተሙ ግን ምንፍቅና ቢናገር ግን መደበቅ አግባብ አይደለም። እንዲሁም እንትኑ ምንድነው የሚለው ፍትሐ ነገሥታችን በምንፍቅናው ይተባበራል ነው የሚለው ቃል አውዲም ቢሆን። ስለዚህ በምንፍቅና በተለይ ጥምቀት አያድንም እያልክ ከዛ እኔ ምንድን ብዬ ነው የምተባበር? እስቲ ንገረኝ። ጥምቀት እንደሚያድን ቤተክርስቲያኗ እየተናገረች መጽሐፍ ቅዱሱ እያስተማረ እንደ ጴንጤ መተህ የጴንጤን ዓላማ ይዘህ የጴንጤን አንደበት ይዘህ ካናገርከኝ አይ በቃ ቤተክርስቲያን አቃፊ ናት፣ ስለዚህ በቃ እኔ ጥምቀት አያድንም እያልኩ ልሂድ። ስለዚህ የማይባል ነገርም አትበሉ። እሺ የማይባል ነገር አትበሉ። ለማንኛውም ጥያቄ ያለው ሰው ካለ ጥያቄዎቹን ማቅረብ ይችላል በጨዋ ደንብ። ጴንጤ ከሆንክ ጴንጤ ነኝ ብለህ፣ ተሐድሶ ከሆንክ ተሐድሶ ነኝ ብለህ፣ ኦርቶዶክሳዊ ነኝ ግን ደግሞ ያልገባኝ ነገር ደግሞ ያልገባህን ነገር ለማስረዳት ለማገዝ እኔም ሁላችንም ዝግጁ ነን። እኔም እማራለሁ ከእናንተ፣ እግዚአብሔር ደግሞ ይረዳናል። ተምዋ አመሰግናለሁ። ዲያቆን ወደ ሌሎች ከመሄዴ በፊት ትላንትና አንድ ውይይት ስወያይ ነበር እና በተለይ እቺ እምነት ብቻ ከምትለው ሀሳብ ላይ በደንብ አንተ እንድትሄድበት ይፈልጋለሁ። ጸጋው በእምነት አድኗቸዋልና የሚለው ጸጋው ምንድን ነው? እምነት እሺ ጸጋውስ ምንድን ነው የሚለውን እስኪ የተወሰነ ብትሄድበት። ለሚባል ፕሮቴስታንቶች ብዙ ጊዜ እምነት ብቻ ለሚለው ሀሳብ ስህተት ሆኖ የሚገልጹበት ምንድን ነው? ጸጋው በእምነት አድኗቸዋልና እምነት ብቻ ነው የሚያድነው ብለው ፕሮቴስታንቶች ብዙ ጊዜ ያነሱታል። ጸጋውስ ምንድን ነው? ለምሳሌ ያክል
ካላወቁ አላውቅም እንጂ አንዳንድ የፕሮቴስታንት አስተምህሮት ላይ ጥምቀትና የጌታ እራት ጸጋን የምንካፈልበት ነው ይላል። ስለዚህ ጸጋው በእምነት አድኗቸዋል የሚል ከሆነ እዚህ ላይ እንደ ቤተክርስቲያን እንዴት ብላ ነው ልታስተምረው የምትችለው? የተወሰነ ልትሄድበት ትችላለህ ያሬድ? ይሄ እኮ የታወቀ ነው ተብዋ በራሱ ጥምቀትና ቅዱስ ቁርባን እኛ የሰው ስራ አይደለም፣ ሰው የሰራው ስራ አይደለም። ሰዎች ተሰባስበው በቃ እንደዚህ እናደርግ ያሉትም አይደለም። ጥምቀትም ቢሆን የጌታ ስጋና ደምም ቢሆን ከጌታ ያገኘ ነው። ይሄ ጸጋ ይባላል። ሁለቱም ደግሞ መጽሐፍ ቅዱስ እንደሚመሰክርልን ጥምቀትም ቢሆን ከጌታ ጋር እንደምንሆንበት ከሞቱና ከትንሣኤው ጋር የምንተባበርበት አሮጌውን ማንነታችንን አውጥተን ጥለን አዲሱን ሰው የምንለብስበት ከእናት ከአባት የስጋ ልደት ስንወለድ ከውሃና ከመንፈስ መንፈሳዊ ልደት የምንወለድበት ልጅነት የምናገኝበት ይህን ሁሉ ነው። ስለዚህ ጸጋ ነው ማለት ነው። ጸጋ ማለት ስጦታ ማለት ነው። ጸጋው በእምነት አድኗቸዋል ሲባል ተምዋ ጸጋው በእምነት አድኗቸዋል ሲል ባይዘዌ ያ ክፍል ላይ እንደዚህ ያለበት አውዳዊ ፍቹ ምንድን ነው? ከአሕዛብ የመጡ እና አይሁዶች ነበሩ። ስለዚህ አይሁዶች በግርዘት እኛ እንበልጣለን፣ እንቀድማለን፣ የቃል ኪዳኑ ተካፋዮች ነን፣ እኛ የእግዚአብሔር ሰዎች ነን አስቀድመን ብለው እነዚህ ላይ በጥምቀት ወደ ቤተክርስቲያን የተጨመሩት ላይ ይመጻደቁባቸው ነበር። ስለዚህ ቅዱስ ጳውሎስ ይህንን ነው ጸጋው በእምነት አድኗቸዋል ያለው። ኦኬ፣ ስለተገረዛችሁ አይደለም፣ እንዲህ ስላረጋችሁ አይደለም፣ እንዲህ ስላረጋችሁ አይደለም። ይልቁንም ጸጋው የተባለው ምንድን ነው? ራሱ ኢየሱስ ክርስቶስ እኮ የአብ ጸጋ ይባላል። የአብ ኃይሉ፣ የአብ ጥበቡ፣ የአብ ጸጋው ይባላል እኮ፣ የአብ ስጦታ ይባላል እኮ ኢየሱስ ክርስቶስ። ኢየሱስ ክርስቶስ ደግሞ የእግዚአብሔር ልጅ ስጦታው ነው የሰጠን። የእግዚአብሔር ልጅ ምን አለን? ብሉኝ ጠጡኝ አለ። ኦኬ፣ እኔ ከሰማይ እንጀራ የህይወት እንጀራ ሆኜ መጥቻለሁ፣ ጸጋ ሆኜ መጥቻለሁ ማለት እኮ ነው። ስጦታ ሆኜ መጥቻለሁ። ጸጋ ማለት ስጦታ ነው፣ በነፃ የሚሰጥ ማለት ነው። የምናወረው ስለ ዘላለም ሕይወት ስላገኘንበት ጸጋ ነው የምናወረው እንጂ ስለ ዝማሬ ጸጋ፣ ስለ አጋንንት ማውጣት ጸጋ፣ ስለ ትንቢት ጸጋ አይደለም የምናወረው። የምናወረው ስለ ዘላለም ሕይወት ስላገኘንበት ጸጋው በእምነት አድኗቸዋል ስለተባለው ነው። ስለዚህ አዎ በመስቀል ላይ በተሰራው ስራ ላይ የእኛ ድርሻ የለበትም። እግዚአብሔር በልጁ ሆኖ ሲታረቀን የእኛ ድርሻ የለበትም። ክርስቶስ ስጋውን ሲቆርስ ደሙን ሲያፈስ የእኛ ድርሻ የለበትም። አይሁዳዊ የለ፣ ቀራጭ የለ፣ ግሪካዊ የለ፣ ባሪያ የለ፣ ጨዋ የለ፣ ሁሉ በክርስቶስ በሚሆነው በዛ በተደረገው ቤዛነት ወደ ክርስቶስ አካል ይጨመራሉ። ተገርዣለሁ እኔ እበልጣለሁ የሚባል ነገር የለም። በሐዲስ ኪዳን ሁሉንም አንድ የሚያደርገው ወደ ጌታ ቤተክርስቲያን ስንጨመር ነው። እሱም በምንድን ነው? ከጌታ ከሞቱና ከትንሣኤው ጋር ተባብረን አንድ ስንሆነ በምን? በጥምቀት ሰው በጸጋው በእምነት አድኗቸዋል ሲባል የተሰጠን ጸጋ አለ። ምን? ጥምቀት ጸጋ ነው። ቅዱስ ቁርባን ጸጋ ነው። ጌታ ምን አለ? ዮሐንስ ወንጌል ምዕራፍ 6 ላይ ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው፣ ስጋዬን የማይበላ ደሜን የማይጠጣ ግን የዘላለም ሕይወት የለውም። ይሄ ስጋውን የሚበላ ደሙን የሚጠጣው ለምን የዘላለም ሕይወት ያለው ከተባለ ተምዬ ጌታ ምን አለ? ስጋዬን የሚበላ ደሜን የሚጠጣ እኔ በእርሱ እኖራለሁ፣ እርሱም በእኔ ይኖራል። ስለዚህ ስጋውን ስንበላ ደሙን ስንጠጣ ክርስቶስ በእኛ ይኖራል። ስለዚህ የዘላለም ሕይወት አለን። ይሄ ደግሞ ጸጋው ነው። እንካችሁ ብሉ። ማቴዎስ ወንጌል ምዕራፍ 26 ላይ እንካችሁ ብሉ ጠጡ፣ ይህ ስለ እናንተ የሚቆረሰው ስጋዬ ነው፣ ይህ ስለ እናንተ የሚፈሰው የአዲስ ኪዳን ደሜ ነው። ይህ የሰጠን ይህን ክርስቶስ ነው። ስለዚህ ጸጋው በእምነት አድኗቸዋል ሲባል ጥምቀት የለም ማለት አይደለም። ጸጋው በእምነት አድኗቸዋል ሲባል ቅዱስ ቁርባን የለም ማለት አይደለም። ምክንያቱም ያለ እምነት ቁርባኑን ብትበላ ዕዳ በደል ፍዳ አለብህ። ፍርድ ያመጣብሃል፣ ያስቀጣሃል፣ እንዲሁም ከዘላለም ሕይወትም ያሳጣሃል። እሱ እንዲሁም ላንበውም እንደሚል ብዙ ጊዜ የቆሮንቶስ መልእክትን ቆርጠው ነው አንዳንድ ወንድሞቻችን የሚያነቡትና ከዘላለም ሕይወት ጋር አይገናኝም ሲሉ ስለምሰማ እሺ እንዲህ ይላል የቆሮንቶስ መልእክቱ ላይ ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ እሺ እንዲህ ይላል እናንባው። እሺ አንደኛ ቆሮንቶስ ምዕራፍ 11 ከቁጥር 27 ጀምሮ ላንብበው። ስለዚህ ሳይገባው ይህን እንጀራ ይበላ ወይም የጌታን ጽዋ የጠጣ ሁሉ የጌታ ስጋና ደም ዕዳ አለበት። ያዙ፣ ይህንን የጌታ ስጋና ደም ምን አለበት? ዕዳ አለበት። ህብስቱን
የጌታ ስጋ ነው፣ ጽዋውን የጌታ ደም ነው ሳይል እየካደ እየመነፈቀ በጥርጣሬ በክደት ልብ ውስጥ ሆኖ በማሾፍና በትዕቢት ልብ ውስጥ ሆኖ ንስሐ ሳይገባ ወደ ጌታ ስጋና ደም ቀርቦ ቢበላ ቢጠጣ እውነተኛ ጌታ ስጋና ደም ዕዳ አለበት አለና ሰው ግን ራሱን ይፈትን፣ እንዲሁም ከእንጀራው ይብላ ከጽዋው የሚጠጣ ሳይገባው የሚበላና የሚጠጣ የጌታን ስጋ ስለማይለይ ለራሱ ፍርድ ይበላልና ይጠጣልምና ይላል። ለራሱ ፍርድ። ይህ ጸጋ ነው፣ የተሰጠን ጸጋ ነው። ስጋው ደግሞ የተሰጠን ጸጋ ነው፣ በመስቀል የተሰጠን ጸጋ ነው፣ ስጦታ ነው። ስለዚህ ይህን ስጋና ደግሞ ስንበላ ሳይገባው ለሚበላ ለራሱ ፍርድ ይበላል ይጠጣልምና አለና ስለዚህ በእናንተ ዘንድ የደከሙን የታመሙ ብዙዎች አሉ፣ አያሌዎች አንቀላፍተዋል አለ። በስጋም ይቀስፋቸዋል እያለ ነው። በስጋም ስጋ ሞት ያመጣባቸዋል አለ። በስጋ ብቻ ነው ግን ሞት የሚመጣብን? ዝቅ እንበላ። ራሳችንን ብንመረምር ግን ባልተፈረደብን ነበር አለና ነገር ግን በተፈረደብን ጊዜ ከዓለም ጋራ አየው ተምዋ ምን ይላል? በተፈረደብን ጊዜ ከዓለም ጋር እንዳንኮነን በጌታ እንገስጻለን ይላል። እንዴ ከዓለም ጋር መቼ ነው የምንኮነነው? ተሜ ዛሬ ነው እንዴ? የፍርድ ቀን እኮ ነው። ከዓለም ጋር እንዳንኮነን መቼ? በተፈረደብን ጊዜ። በተፈረደብን ጊዜ ከዓለም ጋር እንዳንኮነን። ስለዚህ የጌታ ስጋና ደም ምንን የሚያመጣ ነው? የዘላለም ህይወትን የሚያሳጣ ነው። የስጋም የነፍስ ሞት የሚያመጣ ነው። ኦኬ። ስለዚህ ምን አለ? በስጋ የሞቱ ያንቀላፋሉ አለ። በስጋ ሞት ብቻ አይደለም፣ የጌታን ስጋና ደም ሳይገባው። እንዲሁም ቅዳሴ ላይ ዲያቆኑ ምን ይላል? ካህኑ ወደ ጌታ ስጋና ደም በንስሐ ሆናችሁ ከዝሙት ራሳችሁ ሊናችሁን አጽታችሁ ንስሐ ገብታችሁ ወደ ጌታ ስጋና ደም ቅረቡ። ይህን ሳታደርጉ ግን በድፍረት ብትቀርቡ በድፍረት ብትመጡ እኔ ለመታለፋችሁ ኃላፊነት አልወስድም ይላል። ኦኬ። ከዛ ዲያቆኑ ቀበል ሊያደርግና ይላል ይህን የካህኑን ቃል ያቃለለ ወይም የሳቀ ወይም የተነጋገረ ቢኖር ወይም በቤተ ክርስቲያን ውስጥ በክፋት የቆመ ቢኖር ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስን እንዳሳዘነው ይወቅ ይረዳ። ስለ በረከት ፈንታ መርገምን ስለ ኃጢአት ስርየት ፈንታ ገሃነመ እሳትን ይላል። ይኸው ይሄንን የቅዱስ ጳውሎስ መልእክት ይዞ ነው ዲያቆኑ ይሄን የሚደግመው። ስለዚህ የጌታ ስጋና ደም የዘላለም ሕይወት እንዲሆን የተሰጠን አዎ ማን ነው ተናጋሪ? ኢየሱስ ክርስቶስ። እኔ ይገርመኛል ፕሮቴስታንት ወንድሞቻችን እንዲህ ስንት መዳኛ ነው ያሉ ይሉናል። ከኔ ጋር እኮ አይደለም እኮ የምትከራከሩት፣ ከጌታ ጋር እኮ ነው። ጌታን እኮ የተቃወም እኮ ነው። ጌታ ስጋዬን ብሉ ጠጡ፣ ደሜን ስጋዬን ብሉ ደሜን ጠጡ የዘላለም ሕይወት አላችኋል፣ አሜን ብዬ ይቀበላሉ። እንዴ ከኦርቶዶክስ የወጣችሁት የጌታን ቃል ቤተክርስቲያን አትቀበልም ብላችሁ መስሎኝ። እንዴ ወጥተህም የጌታን ቃል እንዴት ነው የማትቀበለው? ጥምቀት ያድናል፣ ለኃጢአት ስርየት ነው፣ አሜን እቀበላለሁ። ወጥተህ ጥምቀት ማለት ውሃ ማለት ቃሉ ነው ትለኛለህ። ከውሃና ከመንፈስ ሲል ውሃ የተባለው መንፈስ የተባለው መንፈስ ነው፣ ውሃ ግን ቃሉ ነው። ከዛ ደግሞ ሲመጣ ደግሞ ሌላ ጥቅስ ላይ አይ ቆይ ይሄ ደግሞ እንዲህ ነው እና ጸጋው በእምነት አድኗቸዋል ሲል ከዛ የተነሳ ነው ተመዋ እንጂ ጥምቀት አያስፈልግም። ሲጀመር ጸጋው በእምነት አድኗቸዋል የሚለው ራሱ አውዱ ከምን አንጻር ተነገረ፣ ለማን ተነገረ የሚለውንም አይ ዶንት ቲንክ ወንድሞቻችን በስርዓቱ የተረዱት አይመስለኝም። እና ጥምቀት ላይ ያለው የቤተክርስቲያኗ ጥርት ያለው ትምህርት ይሄ ጥንታዊ ትምህርት ነው የምናገረው። በኒቅያ፣ በቁስጥንጥንያ፣ በኤፌሶን በእነዚህ ጉባኤዎች ላይ የጥምቀት ትምህርት ጥርት ያለ ትምህርት ነው። ጥርት ያለ ለኃጢአት ስርየት ከአብ ከወልድ ከመንፈስ ቅዱስ ልጅነት የምናገኝበት ጸጋውን የምንካፈልበት ከጌታ ጋር ብረት የምናደርግበት የጌታ ስጋና ደም ደግሞ ከተሰጠን ጸጋ መዳኛ ጸጋ ይሄውም ሌላው ነው። ስለዚህ ይህን ሲያደርግ አንድ ክርስቲያን የዘላለም ሕይወትን ያገኛል ማለት ነው። እና ጸጋው በእምነት አድኗቸዋል በዚህ ነው የሚታየው። ተመዋ ቃለ ሕይወት ያሰማልን። ያሬድዬ ድንቅ የሆነ ሀሳብ ነው የገለጥክልኝ። በተለይ ደግሞ ሳይገባው ወይም ሳይገባው የጌታን ስጋና ደም የሚበላ የሚጠጣ ፍርድ አለበት የሚለው ሀሳብን ፕሮቴስታንቶች ብዙ ጊዜ እሷን ታች ስላፈች ይዘሏታልና ለምንድን ነው ክቡር የሆነውን የክርስቶስ ኢየሱስን ስጋ
ክቡር የሆነውን የክርስቶስ ኢየሱስን ደም የምትጠጡት የምትበሉት ብለህ ስትጠይቃቸው አይ በቃ ብሎ የሚያወራበት ሰዓት ላይ ነው ያለውና ሳይገባቸው ግን ለሚበሉ ሰዎች ፍርድ አለበት ይላል ቃሉ። ቃለ ሕይወት ያሰማልን። ያሬድዬ እንግዳ መቀበል እንችላለን። ያሬድ እንትን ከጥምቀትና ቅዱስ ቁርባን ህይወትን አያሰጥ የሚል ሰው ካለ ይግቡና መናገር እንችላለን። አንዱ ያው ሚራክል ገብቷል። ሌላም ፕሮቴስታንቶች ገስት ልከዋል። አስገባ ካልከኝ አስገባለሁ። ያሬድዬ ብንማማር ደስ ይለኛል። ችግር የለውም። እሺ የተወሰነ ነገሮችን በማር ደስ ይለኛል። እሺ ችግር የለውም። እሺ ተሞማ ሚራክል ገብቷል ወይ ቤተናታል? ወደ ጥያቄ ከመሄዳችሁ በፊት 1-2 ደቂቃ አስጡኝና ዲያቆን እስካለ ድረስ አንድ ነገር ብዬ ልውረድ፣ ጊዜ እንዳልይዝ 1-2 ደቂቃ። ያሬድ እኮ ያሬድንም ጊዜ እንተማል እኮ ቤተናታል። እሺ እሺ ቤተናታኒም ሰላም ብያለሁ። ይቅርታ ሚዩት ላይ ሆኜ እያወራሁ ነበር። ግሬል ተሙዬ ረሳኸኝ መሰለኝ። ኦርቶዶክሳዊ ቤተክርስቲያን ቶሎ መልሻለሁ እኮ ግን ጌታን አልመጣለት ይለኝ ፈርቼ ነው። እሺ ችግር የለም ተሙዬ። አይ የተወሰነች ዲያቆንም ስላለ የተወሰነች የቤት ስራ እንዲወስዱልኝ ስለምፈልግ ነው። የመጀመሪያ የተወሰነች ፓይለት ሪሰርች ቢያደርጉልኝ በእነዚህ 2-3 ዓመታት ላይ ቲክቶክ ላይ ፓይለት ሪሰርች ቢያደርጉልኝ። ከዛ ተርሞች አሉ በጣም ማይነር የሚመስሉ ግን ላይክ እንደ ፈንድሻ እየፈኩ እየሄዱ ያሉ ተርሞች አሉ። አሁን እንዲሁ ለሚሰማው ሰው ተራ ነገር ልትመስል ትችላለች። እያደር እየዋለች ግን የምትወልዳቸው ነገሮች ብዙ ነገሮች አሉ። ተራ የሚመስሉ ቃላት ዛሬ 2-3-4 ሰው ላይ ግን በተደጋጋሚ እየመጣች ያለች ነገር ኢምፕሊኬሽኗ ትንሽ አደጋዋ የሚበዛ ይመስለኛል። እና ፍሎ ምን ይመስላል? አሁን ምንፍቅና አንዳንድ ጊዜ የሚመስለን ወይ በትምህርት ብቻ ይመስለናል፣ ወይ ቀኖና በመሻር ብቻ። በኑሮ ምንፍቅና እኮ አለ፣ በውሎ ምንፍቅና አለ። እና ምን እየተዘነጋ መጣ ዲያቆን? ስርዓተ ቤተክርስቲያን እየተዘነጋ እየመጣ ነው። እና ምናልባት ስርዓተ ቤተክርስቲያን ላይ እንደ ተራተር ታቆርጥሮ ልክ እንደ አፋርማቲቭ አክሽን መውሰጃ እየመሰለ ነው ስርዓተ ቤተክርስቲያን። እና አንዳንዴ ከሚሰሙ ማሳያ ምሳሌ ላንሳሎት። ኦርቶዶክሳዊነቴን ማንም አልሰጠኝም፣ ማንም አይነጥቀኝም። አሁን ተራ ንግግር ትመስላለች እቺ ንግግር ማለት ነው። ነገ ተነገ ወዲያ ስሙን ይዤ መጓዝ እችላለሁ አይነት ኢንዲኬሽን አላት። ሶ ለመሰል ነገሮች እንደዚህ አይነት ቃላቶች ነገ ለተራው ለሚመስለው ሰው ቀላል ትመስላለች፣ ግን የምታመጣው የራሷ ሆነ ቫልዩ አላት ብዬ አስባለሁ። ሌላኛው ነገር ግን ዲያቆን ከሚነገሩ ነገሮች ውስጥ አንዳንድ ጊዜ ሃይማኖት ተብሎ በእኛ ቤተክርስቲያን ሲተረጎም ማመን፣ መታመን፣ አለመጠራጠር ነው። አሁን ማመኑ አለ፣ መታመኑ አለ፣ አለመጠራጠሩ አለ። አሁን ሰው አይምሮ ውስጥ ከራስ አልፈን ጥርጥር መንፈስ መክተት በራሱ ምንፍቅና ነው። ስለዚህ ምናልባት እኔ ምክርም ቅድም ሲሰጡ ነበር በደንብ አጽንኦት እንዲሰጡ፣ አንደኛ በቀናይነት ብቻ ገብቶ ሰው ውይይት ባያርግ፣ ቢቻል ባይገባ እዛ ቤት፣ ካልተቻለ ደግሞ በቀናይነት ገብቶ ምንም አይነት ንግግር በተለይ በቂ የቤተክርስቲያን ትምህርት ሳይኖር አንዳንዴ ስሜት ያደረገናል ንግግሮቹ። ግን ባይገባ ሳናውቀው አንዳንዴ በዳይ ጸልሳንም ይሁን በሌላ የሚነሱ ነገሮች ይኖራሉ። እነዚህ ነገሮች ላይ ጥንቃቄ ቢሰጥና ምናልባት የሀገሩን በሬ ባገሩ ነውና እንደ እርሶና እርሶን መሰል ወንድሞች ስላላችሁን እዚህ ላይ እኔ እንደ ተራ ነገር ሳይታይ ግለሰቡን ከምንፍቅናው ለይተን ትምህርቱን በደንብ እያጎላን ስርዓተ ቤተክርስቲያንን ማዕከል አድርገን ድርሻችን ምን ተነግበር አይደል ምን እናድርግ ስለሆነ እንደው እሷ ላይ የቤት ስራ ቢወስዱልኝ ዲያቆን፣ እንደቀላል እንዳይታይ። አንዳንዱ በሳቅ ስላቅ እያየው ነው፣ እንደ ተራ ተርታ እየታየ ነው። የ325ቱንም የኒቅያ ጉባኤ አንስተው በደንብ አድርጎ መዘዙ ዛሬ ላለንበት እንደደረሰ ማሳያ አድርገው ምናልባት እንደው እንደኔ ላለው የዋህኑ እንደው መጠራጠር መንፈስ ውስጥ መግባት ነገ ተነገ ወዲያ የሚያፈራው ነገር ከበድ ስለሚል እንደው ዲያቆን ካላስቸገርኩት እንደው ፓይለቷን ቢሰሩልኝ እንደው አደራ። ጊዜም አለዎት፣ እውቀቱም ብዙ ነገር አጠገቦት አለ። እኔ እርሶና የለም እንደው ብዙ መስራት አቅም የለኝም። እንደው እንደ ዶሮዋ ለመጮህ ያክል ነው። እግዚአብሔር ይስጥልን፣ ይቆየው። እሺ ቤተናታኒ ምንም እኔ የማውቀው ነገር የለም። እኔም ተማሪ ነኝ። እኔም መማማር ነው ትልቁ ነገር። ግን ትምህርት ላይ ግን በቃ ቀልድ የለም ነው። ትምህርት ላይ እንቻቻል፣ እናስመሰል፣ በቃ እናመሳስለው የሚባል ነገር የለም። ለእኔ ፕሮቴስታንት አልዳንም፣ የዘላለም ሕይወት ውስጥ የለም። ስለዚህ ለፕሮቴስታንትም እኔም እንደዛው። አይ ፕሮቴስታንት እኮ በቃ ችግር የለውም ከኔ ጋር መጥቶ ምንም ህብረት ማድረግ ይችላል፣ ምንም እዛ ሂጂ ቁጭ የማራለሁ ማለት አልችልም። ባይዘወይ ይሄ ኮሚኒቲ አይደለም፣ ያዝ ነው ሶሻል ላይፍ አይደለማ። ኦኬ ከፕሮቴስታንት ወንድሞቼ ጋር በሀዘን በደስታ በብዙ ነገር
አጠገባቸው ልቆ መጽሐፍ ቅዱስም ያዘኛል፣ ግዴታ ነው። እንኳን ለፕሮቴስታንቶች አይደለም ለሙስሊሞቹም ለሚዝቱብን ለሚያርዱን እዚህ ቲክታክ ላይ ስንት ነገር ታያላችሁ። ለእነሱ እንኳን ፍቅር ስጡን የተባለው። በትምህርት ግን አይ ምንም ችግር የለውም ቁጭ በይ እዛ ሄጄ ልማር የሚባል ነገር የለም። ክርስትና ምጥንነት ስለሆነ ጥንቁቅነት ስለሆነ ምንም ችግር የለውም። ዛሬ ገሌ ገሌ ፕሮቴስታንት ነው ቤቱን ይከፍታል፣ እዚያ ሄጄ እስክሪብቶ ደብተር ይዤ ሄጄ እማራለሁ። ማን ያለ እንዴ? ይሄ እኮ ህይወት ነው። አንዳችን ለአንዳችን አልዳንክም እየተባልን የዘላለም ህይወት የለህም እየተባልን ትምህርት ክስተትን ወደ ዘላለም ህይወት አወስድም እየተባልን አነስ ድራማና ጌም ካልያዝን በዚህ ወይ ደግሞ የሆነ ሰዎችን ለማብሸቅ ምናምን የሆነ ከሰው ጋር ስንጣላ የምናደርገው በጣም ምስኪንነት አለ። አልበረታንም፣ ገና ጩጮዎች ነን። እንደምታውቁት ልባችን በጣም ትንሽ ነው። ነካ ስንደረግ በቃ ጩኸታችን አይቻልም። ጽንት ማለት ይሄ ጥብዓቱ ጭከናው የለም፣ ብርታቱ የለም፣ የጸሎት ህይወት የለም። በቃ በጣም ብዙ እንትን ውስጥ ገብተናል እና ምንፍቅና ነው። የስተትም የስተት ትምህርት ነው። አለቀ። ብርሃን ከጨለማ ጋር ህብረት የለውም። የማያምን ከማያምን ጋር ህብረት የለውም። ከአንዱ ማዕድ ከስጋ ወደሙ ካልተሳተፍን ህብረት የለንም ባጭሩ። በቃ አለቀ። አይ በኢየሱስ እኮ አንድ ነን ልትለኝ ትችላለህ። ኦኬ፣ ግን ከአንዱ ማዕድ ግን እየበላን የጠጣን አይደለም። መጽሐፍ ቅዱስ ደግሞ ያስቀመጠው መስፈርት ምንድን ነው? ከአንዱ ስጋ ከአንዱ ደም በልተን ጠጥተን አንድ ነው የምንሆነው ይላል። አንድ ማዕድ አንበላም። አንድ ስጋና ደም እየበላን የጠጣን አይደለም። ስለዚህ እንዴት ነው እኔ እናንተ አንድ የምንሆነው? በክትፎና በጎመን በእንጀራ በሽሮ አንድ ልንሆን እንችላለን። በዘላለማዊ ህይወት ምግብ ግን አንድ አይደለንም። ስለዚህ አንድ አካል አይደለንም ማለት ነው። በቃ ላስመስል እንዲው በቃ ልመሳሰል እንዲው ነገሬን ላብሽቅ ወይ ደግሞ ነገሬን በቃ በዚህ መልኩ ካላልኩ በስተቀር እኔ ደግሞ የማላግጥበት ክርስቶስ የለኝም፣ የምቀልድበት ትምህርት የለኝም፣ የምቀልድበት ስጋና ደም የለኝም። የጌታ ስጋ በጣም አማናዊ ነው፣ ህይወት ነው እና የማሾፍበት አይደለም። እና እግዚአብሔር ይርዳንና በደንብ እስቲ ትምህርትን ብቻ ፎከስ አድርገን የግለሰቦችን ነገሮች ሳይሆን ትምህርትን ብቻ ፎከስ አድርገን ትምህርትን እንለያለን ማለት ነው። ያን ትምህርት ስንለይ ታዲያ መጽሐፍ ቅዱሳችን ይዘን ትርጓሚያችን ይዘን ለምሳሌ ጥምቀት አያድንም ካለኝ አንድ ሰው ጥምቀት ያድናል ብዬ በትምህርትና በመጽሐፌ ሞግቷለሁ። ምክንያቱም መጽሐፍ አለኝ፣ ትርጓሜ አለኝ። እንደ ግላችን መረዳት እንደ ግላችን ማሰብ የሚባል ነገር ኦርቶዶክሳዊ ህብረት ውስጥ አይፈቀድም። የግል ግልጠት የሚባል ነገር የለም እና በዛ መልኩ እናደርገዋለን። እግዚአብሔር ያበርታን። ሁላችንም እንታገዛ። አንዳችን እንግዲህ እየተማማርን እየተጋገዝን እንሄዳለን። ችግር የለውም። እሺ ሚራክል ሰላም ብያለሁ። ሚራክል እግዚአብሔር ይመስገን። ሰላም ላንተ ይሁን። እሺ ያሬድ ተባረክልኝ። በጣም ተረጋግተህ ነው የምታወራው። ከአንተ ጋር ማውራት ደስ ይለኛል በጣም። ከቤተ እምነት ነህ ወንድም አለ? አስታውቀኝ ራስህን። ባነሳ እኔ ከወንጌል አማኝ ነኝ። ወንጌል አማኝ የሚባል ቤተ እምነትማ የለም። ተው እንጂ ወንድሜ። እንዴት ማለት የለማ እንዴ? ወንጌል አማኝ የሚባል ቤተ እምነት አለ? ስለ ቤተ እምነት ነው የማወራ። ህብረት ስለምታረጉ ክርስቲያን አዲስ አበባ ምን አልከኝ? እንዴት ማለት ምን ማለት ነው? እኔ አዲስ ኪዳን ካህናት ቤተ ክርስቲያን። ኦኬ እሺ ኦኬ ገባኝ። አሁን ጥሩ እሺ። አዲስ ኪዳን ካህናት ቤተ ክርስቲያን። እሺ አይሰማህም እንዴ? የቆየ ነው የሚደርስህ? ይሰማኛል ያሬዶ። እሺ አይ በቃ ጥሩ። ስምን ማን ልበል? ሚራክል ታምሩ ብዬ ልጥራ? ታሜ ብዬ እጠራለሁ። እሺ ወንድም አለም ጥምቀት ላይ እስቲ ጥቂት እናውራ። ጥምቀትና ቅዱስ ቁርባን ላይ ስላነሳን አንዳንድ ነገሮች እስቲ ጥምቀት ላይ ያለህን ምልከታ አስተምህሮ ንገረኝ ወንድሜ። ዲያቆን ከዛ በፊት ግን ካላስቸገርኩ ቅድም ባነሳቸው ሀሳቦች ላይ ጥያቄ ሚራክል አይ ጥምቀትና ቁርባን ላይ እናውራ ነበር ያልነው እኮ። ቁርባን ላይ ስላነሳኸው ጥያቄ ስላለኝ ነው። ከተቻለ የምትመልስልኝ ከሆነ ጥያቄ ብቻ መጠየቅ ነው፣ መከራከር አይደለም። ክላሪቲ ፈልጌ ነው።
እኔ ክርክር ፈልጌ ሳይሆን ትምህርትን እንድትነግረኝ ነው። እኔም ያንተን ትምህርት ማወቅ መስማት ስለምፈልግ ነው። ስለ ቁርባን እሺ እናውራ። ያንተን ትምህርት ንገረኝ፣ የኔን ትምህርት ልንገርህ እኮ። እሱን እኔን ትጠይቀኛለህ። አንተ ስላስተማርከን ባስተማርከው ላይ ጥያቄ ሊጠይቅና ከዛ እኔን ትጠይቀኛለህ። የኔን ቪው፣ የኔን እምነት፣ የቤተ እምነቴን እምነት ትጠይቃለህ። ግን ባነሳቸው ፖይንቶች ላይ እኔ 2 ጥያቄዎች አሉ። እነርሱን መልስልኝና ከዛ ትጠይቀኛለህ እኔ። እሺ ይሁን፣ መልካም፣ ችግር የለም። እሺ የትኛውን ጥቅስ ነው የምጠይቀኝ? ኦኬ የአንደኛ ቆሮንቶስ ምዕራፍ 11 ላይ ሳይገባው የሚለውን ከምን ጋር ነው ያገናኘው? ከንስሐ መግባት አለበት የሚል ነገር አንስታል። ካልተሳሳትኩ በደንብ ሰምቻለሁ ብዬ አስባለሁ። አዎ ከምን አንጻር መሰለ እንደዚህ ያደረኩት? አንደኛ ለቆሮንቶስ ቤተክርስቲያን የተነገረ ነው። ይሄ ለአመኑ ክርስቲያኖች ጥያቄን ልጨርስልና አንድ ላይ እንድትመልስ እንዳልገባ ጣልቃ እንዳልገባ አንድ ላይ ልጠይቅህና ከዛ አንተ ታብራራዋለህ። ኢንተራፕት እንዳላረገ ብዬ ነው። ኦኬ እንደዛም ይሆን ከሆነ ማለት ሰዎች የጌታን እራት መውሰድ ያለባቸው ወይንም ሳይገባው የሚለው ቀድሞ ንስሐ መግባት እንዳለባቸው ከተነገረ ከመውሰዳቸው በፊት እነዚህ ሰዎች ኦልሬዲ ንጹህ ናቸው ማለት ነው። ንስሐ ከገቡ ኦልሬዲ ህሊናቸው ንጹህ ነው፣ ምህረት አግኝተዋል ማለት ነው። ስለዚህ ምህረት ያገኙ ሰዎች ናቸው ቀጥሎ የጌታን ስጋና ደም የሚወስዱት የሚለውን እንደዛ ማለት ነው ወይ? አንደኛው ጥያቄ። እዚህ ጋር ላቁምና ማን ነው እንደዛው ላይ የተረጎመው? ይሄ አንተ ትርጉም ነው? ንስሐ መግባት አለባቸው አላልክም? እኔ ንስሐ መግባት አለባቸው ነው እንጂ ያልኩት አንተ ያልከውን እንዲህ ንስሐ ከመግባታቸው በፊት እንዲህ ነበሩ በዚህ ወጥተዋል ብያለሁ ወይስ የአንተ ትርጉም ነው? ይሄ አንተ እምነት ነው? አልገባኝም። ንስሐ ከገቡ የኃጢአት ስርየት አያገኙም ከንስሐ በኋላ እኮ? ጥያቄ እኮ አልገባኝም። አንተ እኮ ጥያቄ አይደለም የጠየከኝ እኮ። የጠየከኝ እንዲህ ከሆነማ እንዲህ ማለት ነው የጠየከኝ። ይሄ እኮ ጥያቄ አይደለም። ጥያቄ እኔ የምረዳው በዚህ ክፍል ላይ ለምሳሌ ሳይገባው የሚለውን ንስሐ ብለህ ተርጉመዋል። ምን መስቲ እንዴት ተረጎምከው? እንዴት ተረጉመው ቻልክ በለኝ እንጂ ኦልሬዲ እንትኑን ብለህ ፕሬሚስን ኮንክሉዥንን ሰርተህ እንዲህ ማለት እንዲህ ሊሆን ነው ማለት ነው ብለህ ከሆነ እኔ አልገባኝም። ጥያቄ ኦልሬዲ ኮንክሉዥን ሰራ። ያ ደግሞ የኔ ትምህርትም አይደለም። የአንተ ትምህርት እየነገርከኝ ከሆነ የኔ ትምህርት እንዲህ ነው በለኝ። የኔ አሁን ልል የፈለኩት ምንድነው ንስሐ የሚገቡ ከሆነ አንድ ሰው ንስሐ ከገባ የኃጢአት ይቅርታ ያገኛል ማለት ነው። ኦብቪየስሊ ሎጂካልም ትክክል ነኝ አይደለም? ከዛ አንጻር ነው ንስሐ ገባ ማለት አንድ ሰው የኃጢአት ስርየት ያገኛል፣ በእግዚአብሔር ምህረት ያገኛል ማለት ነው። ስለዚህ ምህረት ካገኘ ደግሞ ምህረት ያገኙ ሰዎች ናቸው ቀጥሎ የጌታ ስጋና ደም የሚወስዱ ማለት አይደል? እንደዛ አስዩም አድርጌ ነው። በነገራችን ላይ አንተ ዳይሬክትሊ እንደዚህ አላልክም። እሺ ልመልስልህ። በቃ እንደዛ ከሆነ አይደል? እሺ ሌላኛውን አንድ ላይ እንድትመልስ አንዱ ልመልስልህ። እሺ አባቴ፣ አንዱ ልመልስልህ ወንድም አለ። እስቲ ከመጀመሪያ ከዚህ ጀምርልህ። አዲሱ መደበኛ ትርጉም እጅ ላይ አለ። አዲሱ መደበኛ ትርጉም እጅ ላይ ያለ ወንድሜ ላምጣ? አይ ኖ አለ። ካለ እንድታው ብዬ ነው። አመጣለሁ ወይ አፕሊኬሽንም እንትን እላለሁ። ችግር የለውም። እዚህ ህዳጉ ላይ ያንን ክፍል ሲያብራራ አዲሱ መደበኛ ትርጉም ምን ይላል? የጌታን ስጋ ሳይገባው ይላል። ስጋ የሚለው ቃል የጌታን አካል ወይም የክርስቶስ አካል የሆነችውን ቤተክርስቲያን ያመለክታል እና አንዱ አመለካከት ሰውየው የጌታን እራት በሚካፈልበት ጊዜ የሚካፈለው ነገር የተሰቀለውን ክርስቶስ ስጋ እንደሚወክል ሳይረዳ ይካፈላል የሚል ነው ይላል። ወይም ሳይገባው በሚለው ተረድቶ ማለት ነው። ሳይረዳ አንደኛው ነው። ሁለተኛው አመለካከት ደግሞ የጌታን እራት የሚካፈለው ሰው ቤተክርስቲያን የክርስቶስ አካል እንደሆነች ባለማስተዋል በቁጥር 21 ላይ የጠቀሰውን ራስ ወዳድነት ይታይበታል የሚል ነው። ፍርድ በማያምኑ ሰዎች ላይ የሚመጣውን ፍርድ ሳይሆን በአማኞች ላይ የሚደርሰውን እንደ ሕመምና ሞት ያለውን ቅጣት ፍርድ ነው ብሎ ያስቀምጧል። ሁለት አመላከት ብሎ ያስቀምጧል። ይኸው አንደኛው ሳይገባው የሚለውን ይዞ ሳይረዳው እውነተኛ ጌታ ስጋና ደም ይሄ የጌታ ስጋ ነው ይሄ የጌታ ደም ነው ሳይል ቢቀበለው የሚመጣበትን ፍርድ ያሳያል። ሁለተኛው ግን ይላል ሁለተኛው አመላከት ግን ይላል የጌታን እራት የሚካፈለው ሰው
ሁጅዜ ክርስቲያን የተባለው ማለት ነው የሚካፈለው ሰው ቤተክርስቲያን የክርስቶስ አካል እንደሆነች ባለማስተዋል ይላል። አየው ቤተክርስቲያን የክርስቶስ አካል እንደሆነች በዛ ውስጥ ያለው ህብረት በህብስቱና በጽዋ የሚደረገው ያ የጌታ ስጋና ደም ባለማስተዋል ባለመረዳት ይሄን በማድረጉ እንደዚህ ይመጣበታል ይላል። የሐዲስ ትርጉም ያንተ የሚያስቀምጠው ነው። የኔ መልስ ልስጥህ፣ ሁለቱንም ኮምፔንድ ታደርግ ፈልጌ ነው። እሺ ለምን ንስሐ ብዬ እንደፈታሁት ላሳይህ። አስተውል ወንድም አለ ምን ይላል? ይህን እንጀራ በላችሁ ጊዜ ስለዚህ ሳይገባው ይህን እንጀራ የበላ ወይም የጌታን ጽዋ የጠጣ ሁሉ የጌታ ስጋና ደም ዕዳ አለበት ይላል። ሰው ግን ራሱን ይፈትን ይላል። እንዲሁም ከእንጀራ ይብላ ከጽዋ የሚጠጣ ራሱን ይፈትን ማለት ነው ወንድም አለ። ሚራክል ተቆረጡ እንዴት ነው? አንተ አለ ያሬድዬ፣ አንተ አለ እሱ ነው የተቋረጠው። አዎ ራሱ ነው ሚውት ያደረገው። ሚራክል እሺ፣ ሶሪ መጥቻለሁ። እንትኑን ለማምጣት ሄጄ ነበር። ኦኬ እሺ። ሰው ግን ራሱን ይፈትን ይላል። አስበው። ስለዚህ ሳይገባው ይህን እንጀራ የበላ ወይም የጌታን ጽዋ የጠጣው ላይ የጌታ ስጋና ደም አለበታልና ሰው ግን ራሱን ይፈትን። ራሱን ይፈትን ማለት ነው ራሱን ይመልከት ማለት ነው። ምን ማለት ነው? ራሱን ይመልከት ማለት ራሱን ይመልከት ማለት ምን ማለት ነው? በጌታ ስጋና ደም ያለውን እምነት አመለካከት ይህ ማለት ነው። ወይንም ለምንድን ነው ያንን ስጋና ደም የሚወስደው? የእውነት የጌታ ስጋና ደም ብሎ ነው ወይ እየወሰደ ያለው? ምክንያቱም ከላይ አውዱን አይተ ከሆነ አንዱ ይበላል አንዱ ይራባል ይላል። ሰዎቹ የጌታን ደምና ስጋ ወደ ተወሰዱት ወደ መብላት መጠጣት ምናምን የጌታ ደምና ስጋ መሆኑን ረስተውታል። ኦልሬዲ የራሳቸውን ምግብ እንደ መብላት ነው እየቆጠሩ ያሉት። ስለዚህ ያንን እንዳያደርጉ የጌታ ስጋና ደም ህብረቱ ያ ህብረት ያ ደምና ስጋ የጌታ እንደሆነ ጌታ የተሰቀለበት፣ ጌታ ደሙን ያፈሰሰበት፣ ጌታ የታረደበት፣ ጌታ አልፎ ራስን መፈተን ማለት ነው። ሚራክል ራስን ነው የሚለው። ራሱን ይፈትን እያንዳንዱ የሚቀበለው ሰው አንዴ ሚራክል ስማኝ አንዴ። ለምሳሌ አንተ አሁን ራስን ፈትን ከተባልኩኝ ማለት ነው። አሁን ይሄ ለአንተ ይሰራል አይደለ? ራስን ፈትን ስለ ምን በል እያልኩ ነው። ራስን ፈትን የሚለው ምንድነው? አንተ የምትለው የጌታ ራት ትወስዳለህ? በደንብ ወስዳለሁ። የጌታን ራት ከመውሰድ በፊት ራስን ትፈትናለህ? ራስን ትፈትናለህ ማለት እኔ እንጃ፣ እንደ ቃሉ ነው። ራስን ትፈትናለህ። ምክንያቱም ሰው ከተባለ ሁላችንም ነው የሚያጠቃላል። ሰው ግን ራሱን ይፈትን ተብሏል። ስለዚህ ራስን ትፈትናለህ። ያ ማለት የጌታን ስጋ ስወስድ የጌታ ስጋ አንደኛ ለኛ ለኃጢአታችን ክርስቶስ ኢየሱስ መስቀል ላይ ያፈሰሰው የታረደበት የጌታ ስጋ ያፈሰሰው ደሙ እንደሆነ በዛ መረዳት ነው ወይ እየወሰድኩ ያለው? ወንድም ላይ ከወንድም ጋር ቂም ይዘህ አብሮ ከሚያመልከው ወንድም ጋር ቂም ይዘህ ተጣልተህ የጌታን ስጋ የጌታን ራት ትወስዳለህ? ለጌታ ራት ብቻ አይደለም እኔ ቅምን ማስበው። እኔ እሱን አይደለም ያልኩ ሚራክል ወንድሜ፣ ስለ ጌታ ራት ብቻ ነው የምናወራው። አይ ስለ ጌታ ራት ነው የምናወራው። የኔ ሐሳብ ደግሞ የጌታ ራት ላይ ያለ ነው ወንድሜ። እኔ ጠየቁ ጥያቄ መልስልኝ። ወንድምክ ላይ ቂም ይዘህ ከሰው ጋር ተጣልተህ አብረህ ህብረት ከምታረገው ሰው ጋር ተጣልተህ ቂም ይዘህ የጌታ ራት ትሳተፋለህ? ሲጀመር ለጌታ ራት ብቻ ሳይሆን እኔ ቅም ይዤ በእግዚአብሔር ፊት እንትን አልልም። እኔ እሱን እኮ አልጠየቅኩም ወንድም፣ የጠየቅኩ የጌታ ራት በምትወስድበት ቀን ነው ያልኩት። የጌታ ራት ልትወስድ በተዘጋጀበት ቀን ላይ በልብህ ቂም ይዘህ ወንድምክ ላይ እህትክ ላይ ቂም ይዘህ ቁጣ ይዘህ ቆይ ስማኝ ወንድም፣ እኔ ስለ እሱ አልጠየቅኩም። ተመሳሳይ ነው ለእኔ። ስማኝ ቆይ እሱን አይደለም የጠየቅኩ። የጠየቅኩ እኔ የጌታን ስጋና ደም የጌታን ራት የምትወስድበት ቀን አለ ካረ ኦኬ፣ ለዛ ቀን ዝግጅት ታደርጋለህ አታደርግም?
ለዛ ቀን ብቻ ስፔሻል ዝግጅት አላደረግም። ምንድነው ስፔሻል ዝግጅት? የለውም እኮ ምን አለ? ስለዚህ የጌታን ስጋ የጌታን ራስ ስትካፈል አንዴ ቆይ፣ ሁሉ ጊዜ ምን የሚዘጋጀው ነው? የጌታ ራስ ስትካፈል ሁሉ ጊዜ ነው የምትበላው የምትጠጣው? የጌታ ራት ቀበቀን አይደለም የሚልህ። ለምሳሌ ከተሳሳትኩኝ የጌታ ራት እስከሚወስድ ድረስ አልጠብቅም። ከተጣለውም ወደው እታረቃለሁ ከሰዎች ጋር። እሺ ሰው ሳይታረቅ አንተ ፐርፌክት ነህ ማለት ነው። ጎበዝ። አንድ ከአንተ ጋር ብረት የሚያደርግ ሰው እያልኩ አይደለም ብሎ የአንተን ህይወት ስለነገርከኝ ነው እንግዲህ። ስለዚህ ለአንተ ልትቀበል ጥሩ። ለምሳሌ አንድ ሰው ቂም ይዞ በቀል ይዞ በአንተ ቸርች ወደ ጌታ እራት መምጣት ይችላል? ለምንስ መጀመሪያ ቂም ይዞ ለምን ቂም ይይዛል? መጀመሪያስ ለጌታ እራት ብሎ ሁሌ ከቂም ነፃ ሚራክል ጥያቄን ወይ አውቀ ከሆነ የኔም ያንተን ምድሜ አይባክን። ለምሳሌ እኔም ብጠይቅ ልመልስልህ ሚራክል ልመልስልህ። ለምሳሌ እኔም ብጠይቀኝ በጣም ግልጽ ጥያቄ ስለሆነ ምን እልሃለሁ? አይቻልም እልሃለሁ። ምክንያቱም የጌታ ስጋና ደም አንዴ ልመልስልህ። አንዴ ርዕሳችን የጌታ ስጋና ደም የሚል ብቻ ነው ርዕሳችን። የጌታ እራት የሚል ብቻ ነው ርዕሳችን። አሁን የሌላ ርዕስ የለንም። ርዕሳችን ፎከስ አድርግና የጌታ ስጋና ደም ላይ ብቻ ቆይ፣ የጌታ እራት ላይ ቆይ። ኦኬ። የኔም ብትጠይቀኝ የጌታ ስጋና ደምን አንድ ሰው ሲወስድ ራሱን መፈተን አለበት? ራሱን ማየት አለበት? ምንድነው ማየት ያለበት? አንደኛ ዝግጅት ያስፈልገዋል። ኦኬ። የህሊና ዝግጅት ይፈልጋል። ደግሞ ቂም የያዘው በቀል የያዘው የተጣላው ክፋት የሰራው የዋሸው የቀማው ያጭበረበረው ነገር ካለ ንስሐ መግባት አለበት። በድያለሁ። እንዲሁም አላቅም ያንተን ቸርች እንጂ ብዙዎቹ የፕሮቴስታንት ቸርቾች ሲሰጡ ቪዲዮዎች ራሱ አይቻለሁ። ንስሐ ገብታችሁ ይሄን ብሉ ጠጡ ሲሉ ሰምቻችኋለሁ። ኦኬ። ያንተ ቸርች እንደዛ ካላለ ያንተ ቸርች እሱ ያንተ ነው የሚሆነው። እኔ ግን አሁንም ፎከስ አድርግና እዚህ ጋር አሁን እየጠየቅኩ ያለሁት ስለ ጌታ እራት ብቻ ነው። የጌታ እራት ላይ በአንተ ቸርች አንድ ሰው እንደፈለገ ሆኖ ንስሐ ሳይገባ ኦኬ፣ በምንም ኃጢአት ውስጥ ሆኖ ብቻ ንስሐ ሳይገባ የጌታ እራት መውሰድ ይችላል ወይስ አይችልም ነው ጥያቄ። አንደኛ ሁለት ነገር ላንሳ እዚህ ጋር። ትክክለኛ ጥያቄ ነው የጠየቀው፣ መጽሐፉም ስለምን ማለት ነው። አንደኛው የመጀመሪያው ምንድን ነው? አንድ ክርስቲያን ለጌታ ስጋና ደም የሚወስድበት ቀን ብቻ ሳይሆን ሁል ጊዜም ራሱን መፈተን አለበት ብዬ አስባለሁ። ለምሳሌ ቅም ካለ ከተጣላ ፀሐይ መግባት የለበትም ነው አይደል የሚለው? በጥላችሁ ላይ ፀሐይ አይግባ። በቃ ይሄ መጽሐፍ ቅዱሳዊ ነው። ምክንያቱም የጌታን እራትና ስጋ የምንወስደው መቼስ በየቀኑ አይደለም። በየቀኑ ግን እንጸልያለን፣ በየቀኑ እግዚአብሔርን እናመልካለን። እንደዚህ መሆን የለበት። አንድ ክርስቲያን ሁል ጊዜም ከጌታ ጋር ያለውን ነገር ማስተካከል አለበት። ምክንያቱም ያመልከዋል። አንደበቱን መቀደስ አለበት፣ ሰውነቱን መቀደስ አለበት፣ ከተሳሳተ መመለስ አለበት። የጌታን ስጋና ደም በሚወስድበት ጊዜም ራሱን ማየት አለበት። ለምሳሌ ከተሳሳተ በእግዚአብሔር ፊት ንስሐ መግባት፣ የተጣላ ሰው ካለ መታረቅ መቻል አለበት። እሱን አምናለሁ። ግን ለዚህ ብቻ ይሆናል ብዬ ደግሞ እንደዛ አይነት አመለካከት ሊኖረኝ። ንስሐ ሳይገባ ቢወስድስ? ንስሐ ሳይገባ ቢወስድ ማለት አሁን እንዳልከኝ ነው። የተጣላውን ሳይታረቅ የበደለውን ሳይመልስ ቢወስድስ? ንስሐ መግባት አለበት እኮ ራሱን ይመርምር ይላል አይደለ? ቃሉ ራሱ ቢወስድስ? ንስሐ ሳይገባ ቢወስድስ ነው ያልኩህ። ምክንያቱም ተቀምጦልናል። ኦኬ፣ እንደዚህ አድርጎ ተቃራኒ ነገር ቢያደርግ ዕዳ በደል ፍርድ አለበት ይላል። ስለዚህ ንስሐ ራሱን ሳይፈትሽ ቢወስድስ? አንድ ሰው ራሱን ሳይፈትን በንስሐ ቢሆን እንዳልከው አውዱ ግን እንደዛ አሁን አውዱን በሚገባ መመልከቱ ሚሻል ይመስል። ለምሳሌ ወደ አውዱማ ቆይ ተው እንጨርስ እንጂ መጀመሪያ እንዴ ምን ሆናል? ራሱን ሳይፈትን ራስ መፈተን ማለት አንድ ሚራክል ስማኝ ፕሊዝ። ራስ መፈተን ማለት ንስሐ መግባትም ነው አለን። ስለ ጌታ እራት ስለ ስጋው ደሙ ትክክለኛ የሆነ እምነትና አመላከት መያዝ ነው አለን አይደል? ተስማማን? በጣም ጥሩ። ንስሐ ሳይገባ ስለ ጌታ ስጋና ደም ትክክለኛ የሆነ እምነትና አመላከት ሳይዝ ቢበላ ቢቀበል ምን ይሆናል? ንስሐ መግባት አለበት እኮ የታመሙ። ኧረ እባክህ ተው። ይኸውልህ ራሱን ሳይፈትን ቢቀበል እኮ ተቀምጦልሃል እኮ። እኔ እኮ በጣም ከመጽሐፍ ቅዱስ እኮ እየተከራከርክ ያለው። ይኸውልህ ራሱን ይፈትን፣ እንዲሁም ከእንጀራው ይብላ ከጽዋው ይጠጣ።
ሳይገባው የሚበላ ራሱን ሳይፈትን የሚበላ ማለት ነው። ሳይገባው ማለት ሳይገባው የሚበላ ማለት ራሱን ሳይፈትን የሚበላ ማለት ነው አይደል? ደም ምን ትርጉሙ ያልገባው ሰው ነው። ሳይገባው የሚበላ ማለት ራሱን ሳይፈትን የሚበላ ማለት ነው አይደል? የሚበላና የሚጠጣ ማለት ነው። የጌታ ስጋና ደም የእርሱ ኃጢአት በእንጨት መስቀል ላይ የፈሰሰለት የአዲስ ኪዳን ደም ለብዙዎች ኃጢአት የሚፈስ የአዲስ ኪዳን የከበረ ደም የክርስቶስ ደም መሆኑን ካልገባው ይሄ ሰው አይገባው። ድጋሚ ልመልስልህ ሚራክል ራስን መፈተን ማለት ንስሐ መግባትን የሚይዛል። የጌታ ስጋና ደምን ደግሞ ስለኔ የፈሰሰ ደም ነው፣ ስለኔ የተቆረሰ ስጋ ነው ብሎ ማወቅ ማመን መረዳት አለበት። ራስን መፈተን ማለት እነዚህን ሁለቱን የያዘን ነው ተባባልን አይደል? ያ ግን በጣም ላይ ማለት ሞሮፍ ግን ምንም ሞሮፍ የለውም እኮ እንደምን ሞሮፍ ብሎ አላስቀመጠማ። ይኸውልህ ቆይ አንዴ ስማኝ ሚራክል ሞሮፍ ካልከኝ ማን ነው ሞሮፍ ብሎ ልሰማክ ነው። ልሰማክ ነው። አንዴ ስማኝ። ራሱን ይፈትን፣ ራሱን ካልፈተነ የሚደርስበትን ነገር ነገረን። ራስ መፈተን የሚለው ደግሞ በውስጡ ምን አለው? ንስሐ አለው አለን። ንስሐ ብቻም አይደለም ደግሞ የጌታን ስጋና ደም መረዳት ማወቅ ማመን ይጠበቅበታል አለን። ምክንያቱም ራስ መፈተን የሚለው ሁለቱንም ነገር ስለሚይዝ ክርስቲያን ነኝ ብሎ እኔ እኮ ኃጢአት አልሰራም ቢል አንድ ሰው ይሄ ውሸተኛ ስለሚሆን፣ ስለዚህ ኃጢአት ስለሚሰራ ኃጢአት ስለሚስማማው ይህ ክርስቲያን ዕለት ዕለት በንስሐ ይመላለሳል ብለን ተስማማን። ራስ መፈተን ማለት ራስን በንስሐ መልከት ነው። አንድም ደግሞ ያን የሚቀበለውን የሚበላውን ስጋና ደም እውነተኛ የጌታ ስጋና ደም ነው፣ እበላለሁ ጠጣዋለሁ ብሎ መረዳት ማመን መቀበል አለበት። በመስቀል የተሰራለትን ስራ እያሰበ እያመነ መቀበል አለበት። ራስ መፈተን ማለት ሁለቱን የያዘ ነው አልከኝ አይደል? ተስማማን አይደል? በዚህ አንድ እድል ስጠኝና ከላይ ከቁጥር 20 ላይ እንግዲህ አብራችሁ ስትሰበሰቡ የምትበሉት የጌታ እራት አይደለም አለ። ኦኬ፣ ሰዎቹ ታዲያ ምን እያደረጉ ነው? በመብላት ጊዜ እያንዳንዱ የራሱን እራት ይበላል፣ አንዱ ይራባል፣ አንዱ ግን ይሰክራል አለ። ስለዚህ እዚህ ቤተክርስቲያን ውስጥ ያለው ችግር ዝም ብሎ የተወሰነች እኛ የምናስባት አይነት ችግር ብቻ ሳይሆን እነዚህ ሰዎች እያደረጉ ያሉት የጌታን ስጋ አይደለም እየወሰዱ ያሉት ማለት ነው። እንጀራ ያመጣሉ፣ ይሰክራሉ፣ ይበላሉ፣ የራሳቸውን ነው እየበሉ ያሉት ማለት ነው። ስለዚህ ሲሪየስ ነው ጉዳዩ ነው። ከዚህ አንጻር እዚህ ላይ ፎከስ ብናደርግ ይሻላል። አይሁዱ ላይ እየመረጥን መጽሐፍ ቅዱሱን እየመረጥን አይሆንም። አንድ ቆይ ላሳያ ችግር የለውም ላሳያ። አንዴ ሲጀመር በሚሰበሰቡበት ጊዜ መለያየትና ክፋት ነበረ መካከላቸው። ላሳየ ምን ይላል መሰለ? ያው ወንድ ጠጉሩን ቢያስረዝም ነውር እንደሆነበት፣ ሴት ግን ጠጉሯን ብታስረዝም ክብር እንዲሆንላት ተፈጥሮ እንኳን አያስተምራችሁ ምን? ጠጉሯን መጎናጸፊያ ሊሆን ትሰጣልና፣ ዳሩ ግን ማንም ሊከራከር ቢፈቅድ እኛ ወይም የእግዚአብሔር አብያተ ክርስቲያናት እንዲህ ያለ ልማድ የለንም። አስተውል። ነገር ግን በምትሰበሰቡበት ጊዜ ለሚከፋ እንጂ ለሚሻል ስላልሆነ ይህን ትእዛዝ ስሰጥ የማመሰግናችሁ አይደለም። በመጀመሪያ ወደ ማህበር ስትሰበሰቡ በመካከላችሁ መለያየት እንዳለ ሰማለሁና። አስተውል። በመካከላችሁ ራሱ መለያየት አለ፣ ጸብ አለ፣ ክርክር አለ፣ መለያየት አለ። በአንድ በኩልም አምናለሁ በእናንተ ዘንድ የተፈተኑት እንዲገለጡ በመካከላችሁ ወገኖች ደግሞ ሊሆኑ ግድ ነውና። እንግዲህ አብራችሁ ስትሰበሰቡ የምትበሉት የጌታ እራት አይደለም። አስተውል። አብራችሁ ስትሰበሰቡ የምትበሉት የጌታ እራት አይደለም። በመብላት ጊዜ እያንዳንዱ የራሱን እራት ይበላልና፣ አንዱም ይራባል፣ አንዱ ግን ይሰክራል። ኦኬ፣ አስተውል። የጌታ እራት አይደለም የሚበሉት፣ ምክንያቱም እያንዳንዳቸው ለየገዛ ከአንድ ማዕድ አይበሉ። አስተውል። ይሄ ኖርማል ምግባቸው ነው፣ ምክንያቱም ከአንድ ማዕድ እየበሉ አይደለም። ከአንድ የጌታ እራት ሲወሰድ ከአንዱ ማዕድ ከአንዱ ጽዋና ከአንዱ ህብስት ነው የምትካፈለው፣ ጌታ እንዳደረገው ማለት ነው። ጌታም ስርዓቱን የሰራው በዛ መልክ ነው እንጂ ሐዋርያቱ የየራሳችሁን ህብስት አንሱ፣ የየራሳችሁን ህብስት አንስታችሁ በቃ የጌታ እራት ነው ብላችሁ ብሉ አላለም ጌታ። ኦኬ፣ አንድ ህብስት አነሳ፣ ያንን ህብስት ለሁሉም አካፈላቸው። ለምን? ህብስቱ ምንድን ነው? ቤዛው አንድ ነው፣ የሚታረደው በግ አንድ ነው። እርሱ ደግሞ ሁሉንም በአንድ ያደርጋልና ከአንዱ ስጋ ስለንበላ ማለት ነው። ከዛ ምን አለ? እናንተ ግን
በየራሳችሁ በየግላችሁ ትበላላችሁ፣ ተለያይታችኋልም ማለት ኦኬ። ከዛ እንግዲህ አብራችሁ ስትሰበሰቡ የምትበሉት የጌታ እራት አይደለም። በመብላት ጊዜ እያንዳንዱ የራሱን እራት ይበላልና፣ አየው፣ አንዱም ይራባል፣ አንዱ ግን ይሰክራል። የምትበሉባቸውና የምትጠጡባቸው ቤቶች የላችሁምን? ወይስ የእግዚአብሔር ማህበር ትንቃላችሁ? አንዳችም የሌላቸውን ታሳፍራላችሁን? ምን ልበላችሁ? በዚህ ነገር ላመሰግናችሁ አላመሰግናችሁም ይላል። አሁን መጣዩ አስተውል። ለእናንተ ደግሞ አሳልፌ የሰጠሁት እኔ ከጌታ ተቀብያለሁና። ኦኬ። ጌታ ኢየሱስ አልፎ በተሰጠበት በዚያች ሌሊት እንጀራን አንስቶ አመሰገነ፣ ቆርሶም እንካችሁ ብሉ። አስተውላውም እንዳላየው ያችን እንጀራ ቆርሶ ምን አለ? እንካችሁ ብሉ አሉ። እነሱ የሚያደርጉት በየግላቸው ነው የሚያደርጉት። ስለዚህ ምን አለ? ትክክለኛውን ስርዓት ነገራቸው፣ ሪማይንድ አደረጋቸው። ምን ብሎ? ያችን ህብስት አንስቶ ቆርሶም እንካችሁ ብሉ፣ ይህ ስለ እናንተ የሚሆን ስጋዬ ነው፣ ይህን ለመታሰቢያ ያድርጉት አለ። እንደዚህም ከራብ በኋላ ጽዋውን ደግሞ አንስቶ ይህ ጽዋ በደሜ የሚሆን አዲስ ኪዳን ነው፣ በጠጣችሁ ጊዜ ሁሉ ይህን ለመታሰቢያ ያድርጉት አለ። ይህን እንጀራ በበላችሁ ጊዜ ሁሉ፣ ይህን ጽዋ በጠጣችሁ ጊዜ ሁሉ ጌታ እስኪመጣ ድረስ ሞቱን ትናገራላችሁና። ስለዚህ አላውን አስተውል። ስለዚህ ሳይገባው ጋሬድዬ ከላይ ባነበብነው ክፍል የሰዎቹ ችግር ዋና ችግራቸው ምንድን ነበረ? አንደኛ መለያየት አለባቸው፣ እርስ በርስ አንድ መለያየት አለበት። ሁለተኛ ደግሞ የጌታን ስጋና ደም በየግላቸው እያደረጉ ይሰክራሉ፣ ከልክ በላይ ይጠጣሉ፣ ከልክ በላይ ይበላሉ። ሲጀመር ጌታ እንዳስተማረው ሐዋርያቱ እንደነገሯቸው ጳውሎስ እንዳስተማራቸው ሳይሆን የየግላቸውን ስርዓት ነው እያደረጉ ያሉት። ስለዚህ ሁለት ችግር ታይቶባቸዋል። አንደኛ መለያየት አለ፣ እርስ በርሳቸው ኦኬ፣ መለያየት አለ። ትልቁ እንደም የተናደው ይሄ ነው። መለያየት አለ፣ እርስ በርስ መጣላት አለ፣ እርስ በርስ መለያየት አለ። አንድ በመለያየት ሆነ የጌታን ከአንዱ ማዕድ ስለማጠጣ ስለማትበላ። ሁለተኛ ደግሞ እንዳስተማሯቸው ጳውሎስ እንደነገራቸው ጳውሎስ እንዳስተማራቸው እንደነበረችው ስርዓት ሳይሆን የራሳቸውን አድርገው በየግላቸው የየራሳቸው ማዕድ የየራሳቸው መጠጥ አድርገው ይበላሉ፣ ይጠጣሉ፣ ይሰክራሉ። ሁለቱ ችግራቸው ነው። እዚህ ላይ ቅሬታ አለ። ትክክል። ይሄን አድሬስ እንድታደርግ ነው የፈለኩት። አዲስ አበባ ምንም ችግር የለውም። ከዛ ምን አለ? ይኸው እንግዲህ ኦኬ፣ ቆይ እዚህ ጋር ልምጣሽ። ጌታ ኢየሱስ አልፎ በተሰጠበት በዛች ሌሊት ኦኬ፣ አንብቤዋለሁ። ይህን እንጀራ አላሁን ያው ይህን እንጀራ በበላችሁ ጊዜ ሞቱን ትናገራላችሁ። ስለዚህ አላሁን ሳይገባው ይህን እንጀራ የበላ ወይም የጌታን ጽዋ የጠጣ ሁሉ የጌታ ስጋና ደም እንዳለበት። አሁን ከላይ ያዘ እንዲሁም በጣም አርገፍታለኝ። በጣም ጥሩ እንዲሁም ጥሩ ነገር የማይንዳረክ በቆሮንቶስ ቤተክርስቲያን ሁለት ችግር አየን። አንደኛው እርስ በርስ ይለያያሉ አይደለ? እርስ በርስ በምንድን ነው የሚለያዩት? ሞሮፍ ምዕራፍ 3 ላይ በደንብ አብራርቶታል። እኔ የአጵሎስ እኔ የጳውሎስ እኔ የኬፋ ነኝ የሚል እንትንም አላቸው፣ የቡድን መንፈስም አለባቸው። ስለዚህ አንደኛ አንዱን ይንቃል አይደል? አሕዛብን ይንቃሉ አይሁዶች፣ ንቀት አለ አይደል? አንዱ እኔ ከተሻልኩ ነኝ ይላል። ክፍል ለራሱ ደግሞ አንዱ እየበላ ማለት ፕራውድም አለ። ይሄ በቃ አየው። ስለዚህ ወንድማቸውን እየጠሉ እየናቁ በደል ይሰራሉ ማለት ነው አይደል? ምክንያቱም ወንድምህን መናቅ ከክርስቲያን አካልህን መናቅ ምንድነው? በደል ነው አይደል? ኃጢአት ነው አይደል? ኦኬ። ስለዚህ በመለያየት በደል ኃጢአት እየሰሩ ነው። አንድ ሁለተኛ ደግሞ በተማሩት ስርዓትና የጌታ እራት በሚወሰድ በሚበላ በሚጠጣበት ስርዓት ሳይሆን በየራሳቸው ስርዓት አድርገው ለየራሳቸው ምኞትና ለየራሳቸው ስካር ለየራሳቸው ስጋዊ ነገር ስለሚያደርጉት። ስለዚህ ሳይገባው የሚለው ሁለቱንም የያዘ ነው ወይስ አይደለም? በትክክል ሁለቱንም የያዘ ነው። ፐርፌክት፣ በጣም ጥሩ። ስለዚህ ሞሮፍ የምትለው አይደለም። የመጀመሪያ ከላይ ችግራቸውን አስቀመጠ፣ ከዛ ደግሞ ምናምኑ አስቀመጠ፣ መፍትሄውን እያስቀመጠ ነው። ኦኬ፣ ህጉን እያስቀመጠ ነው፣ ስርዓቱን እያስቀመጠ ነው። ሳይገባው አንዴ ቆይ ልጨርስ። አንዴ የሚያክል የፈለኩት ሞሮፍ ያልኩት ገና እራቱን ወስዱ ማለት ነው። ኦኬ ጨርስሽ። ኖ ሳይገባው የሚለው እኮ ከላይ ያለውን ዘረዘረ አይደለ? ሚራክል አይደል እኮ
ራሱ ጌታን እራት ብለው አይደለም እኮ እየወሰዱ ያሉት፣ ኮምፕሊትሊ አላወቁም ማለት ነው። እሱ ብቻ አይደለም፣ በመካከላቸው መለያየት አለ እኮ አልኩ። ሁለት ችግር እኮ አገኘን እኮ። ለምንድን ነው የምታደክመኝ? እሱን እኮ ተስማምተን መጣን። ስለዚህ አትተዋ፣ አትምረጥ። ሁለቱንም ችግር ይዘና ወደታች አይደለ? ሁለቱም ችግር አላ መርጠህ ይሄ ችግር ብቻ ብለህ ወደታች አትመጣም። ሁለቱንም ችግር ነው አድሬስ እያደረገ ያለው። ሁለቱንም ችግር ደግሞ ሳይገባው የሚለው ሁለቱንም ችግር ውስጥ እያደረገ ያለው ወይም በሁለቱም ችግር እያደረገ ያለው ማለት ነው ወይስ አይደለም? ቀድሞ የገለጻቸው ችግሮች ከጌታ እራት ጋር ብቻ የተያያዙ አይደሉም። ለምን መሰል ከምዕራፍ 3 ላይም እያብራራ ነው የመጣው የዝሙት ችግር እንዳለ፣ ምዕራፍ 5 ላይ የአባቱን ሚስት ያገባ ሰው እንዳለ። ሚራክል እኔ እየጠየኩ ያለሁት ሳይገባው ብሎ ከጌታ እራት ጋር እያገናኘው ነው። ሳይገባው ይህን እንጀራ የበላ እያለ ነው። አሁን የምናወራው ስለ ጌታ እራት ነው። እባክህ ሳይገባው በቃ ጥሩ፣ እሱ ላይ ፎከስ አድርግልኝ። ሳይገባው የሚለው በቆሮንቶስ ቤተክርስቲያን ውስጥ የነበረውን ጠቅላላ ችግር የያዘ ነው ወይስ አይደለም? ሳይገባው የሚለው ስፔሲፊካሊ በሁለቱም ምክንያት ነው የሚል አንድምታ የለውም ይሄ ክፍል። ወይ ጉድ! ከላይ እኮ ነገርከኝ እኮ በቆሮንቶስ ቤተክርስቲያን በመካከላቸው የነበረ ጸብ፣ ክርክር፣ መለያየት ነበረ። ክርክር ብቻም ደግሞ አይደለም ያን ደግሞ ከጌታ እራት ጋር ብቻ አታገናኝ ነው እያልኩ እኔ አላገናኙም። ሁለቱንም ነው አንድ ላይ ይዤ የመጣሁት። ለምንድን ነው የማታዳምጠኝ? ሁለቱንም እያገናኘሁ ነው የመጣሁት። እኔ እንዳንተ እኮ አልመረጥኩም። ይሄ የሆነ ነገር ሲሆን እቺ ትመቸኛለች፣ ሁለቱንም ይዤ ነው የመጣሁት። ምክንያቱም በጣም ጥሩ። ስለዚህ በዚህ አውድ መሰረት ሁለት ችግር አግኝተናል አላገኘንም? ንገረኝ። ያ አለ፣ ችግሩማ አለ እኮ ኦብቪየስሊ። በጣም ጥሩ በቃ እሺ። ስለዚህ ሳይገባው የሚለው እነዛ ሁለቱ ችግሮች የያዘ ነው ወይስ አይደለም? የያዘ ነው። በጣም ጥሩ። ስለዚህ ሳይገባው ሲል አንደኛ በመካከላቸው በመናቅ ወንድሙን በመናቅ በመከፋፈል አንዱ እኔ አንዱ ካንተ እሻላለሁ ማለት አንዱ ዝቅ በማድረግ የጌታን ስጋና ደም የበላ ሳይገባው ማለት አንድ። ሁለተኛ ደግሞ ሳይገባው ማለት የጌታን ስጋ የጌታ እራት ላይ እያሾፈ እያላገጠ ለራሱ ምቾት ለራሱ ስጋ ያሳብ ለራሱ ነገር ለራሱ ስካር የሚበላ ሁለቱን ነገር ይዛል አይዝም? ይይዛል። በቃ ፐርፌክት። ስለዚህ ሳይገባው ይህን እንጀራ የበላ ወይም የጌታን ጽዋ የጠጣው ላይ የጌታ ስጋና ደም ዕዳ አለበት ይላል። ዕዳ አለበት ማለት ነው አልገባውም ማለት ነው። የጌታ ስጋና ደም ዕዳ አለበት ማለት ፍርድን ይቀበላል ማለት ነው። እዚህ ጋር የጌታ ስጋና ደም የተባለው እውነተኛ የጌታ ስጋና ደም ነው አይደል? በትክክል የጌታ ስጋና ደም ነው። በጣም ጥሩ። ሰው ግን ራሱን ይፈትን ሲል ሳይገባው እንዳይበላ ነው ወይስ አይደለም? ራሱን ይፈትነው ሳይገባው እንዳይበላ ነው። ልክ ነው። በጣም ጥሩ። ስለዚህ ሳይገባው የሚለው ውስጥ ይቅርታ መጠየቅ አለ፣ ንስሐ መግባት አለ፣ ወንድምን ማፍቀር አለ፣ የጌታን ስጋና ደም የጌታን እራት ጽዋውን ህብስቱን ያንን ማክበር፣ መፍራት፣ ማወቅ፣ መረዳት፣ ማመን ያስፈልጋል። ይህን ሁሉ ያዘ ነው አይደል? በትክክል። በጣም ጥሩ። እንደዛ ከሆነ እሺ። ስለዚህ እንዲሁ ከእንጀራው ይብላ ከጽዋው የሚጠጣ ሳይገባው የሚበላን የሚጠጣ የጌታን ስጋ ስለማይለይ ለራሱ ፍርድ ይበላ ይጠጣል። የጌታን ስጋ ስለማይለይ ማለት ነው ይበላል፣ ግን የጌታን ስጋ አይለይ ማለት ነው። የቅድሙ የኔ ፖይንት ላይ መታል አሁን ማለት ነው። እኔ እሱ ላይ ነው ኤምፋሳይዝ እያደረግኩ ያሉት። ምክንያቱም ሰዎቹ ከላይ እንዳነበብነው ከሀያ ጀምረን እንዳነበብነው የጌታ ስጋና ደም ብለው አይደለም እየበሉ ያሉት፣ ዋናውን ነገር ትተዋል ማለት ነው። ዋናውን ጉዳይ ሚስ አድርገዋል ማለት ነው። እነዚህ ሰዎች ለምንድነው ሚስ ያደረጉት? ራሳቸውን ስላልፈተኑ። አልገባቸውም እንጂ ሲጀመር አልገባቸውም ብቻም አይደለም፣ በማዕከላቸው ጸብና ክርክር አለ። የራሳቸው አሁን የጌታ ስጋ ደምና ስጋ ትርጉሙ ቢገባቸው የራሳቸውን እንጀራ አምጥተው እኮ አይበሉ። ምክንያቱም አንድን እንጀራ ነው የምንቆርሰው፣ አንድ ዳቦ። እሱ ብቻም አይደለም ደግሞ እርስ በርስ ጸብና ክርክር አለባቸው። ጥላቻ፣ አንዱ አንዱን ዝቅ ያደርጋል እኮ ተባባልን አይደል? ይሄ ችግራቸው ነው ከመጀመሪያው ነው። በቃ ስለዚህ ይሄ ችግር ሁሉ ራስን መፈተን ይባላል። ምክንያቱም የጌታን ስጋና ደም በጸብ ውስጥና በክርክር ውስጥ አንድ ላይ ህብረት ማድረግ አትችልም።
በአንተ ቸርች ውስጥ አንድ ቆይ ልጨርስ። ሚራክል በአንተ ቸርች ውስጥ የጌታን ስጋና ደም ተረዳው ብለህ በውስጥ በቸርቿ ውስጥ ግን ጸብ፣ ክርክር ካለ ያ ትክክል ነው? ጸብና ክርክር ለጌታ እራት ብቻ መሆን የለበትም ነው። እኔ ብቻ ነው አላልኩም። እስማ አንተ በጣም አድክም ነህ። እኔ ብቻ ነው ብቻ ነው የሚል ካፌ ወጣ ብያለሁ። ኖርማሊም ሰዎች ህብረት ሲያደርጉ ለጌታ ስጋና ደም ብቻ ብለው ሳይሆን ማን ነው ብቻ ያለው? ሚራክል ለምንድን ነው አንተ ለምንድን ነው በደንብ ልብን የማከፍተው? እኔ መቼ ብቻ ከአንደበቴ ወጣ? እኔ ልብን ከፍቼ ነው እያወራሁ ያለው። እሺ ብቻ የሚል ተናግሬያለሁ፣ ከአንደበቴ ወጥቷል እኮ። እንደዛ አይነት አንድምታ ውስጥ እንዳትመጣ ብዬ ነው። ማን አለ እንዴ? አንተ ጭንቅላት ብቻ የሚያስበውን ለምንድን ነው ወደ እኔ የምታመጣው? አንተ እንደዛ ማሰብ ትችላለህ፣ እኔ መቼ አልኩኝ? እሺ ችግር የለውም ቀጥልሽ። እንዴ በጣም እኮ የሌለን እኔ አንተን እረዳሃለሁ። አንተ ግን የሆነ ጭንቅላት ውስጥ የሆነ ነገር ስላለ አስቀድም ያን ነገር ነው የምታስበው። እሱን ተው ፕሊዝ። ኦነስት ሆነህ መልስልኝ። ኦነስት ሆነህ ዲስከሽናችን ለአንድ ነገር ብቻ ብለው ለጌታ ብለው አይደለም መዘጋጀት ያለባቸው። ሚራክል ስለ ሰዎች ዕለት ዕለት እንዴት ይመላለሱ አይደለም ርዕሳችን የጌታ እራትን በተመለከተ ነው። የጌታ እራትን አንድ ክርስቲያን ሊወስድ ሲል ከሱ ምን ይጠበቃል የሚለው ርዕሳችን። በቃ አለቀ። እንዴ እንኳን የጌታ እራትን አይደለም ለጸሎት ወደ እልፍኝ ስገባ በወንድም ላይ አንዳች ቢኖር ሄደህ ታረቅ ነው የሚለው። ኦኬ። ስለዚህ አሁን እያወራን ያለነው መንፈሳዊ ሕይወት እንዴት ይሁን፣ መንፈሳዊ ሕይወት እያንዳንዱ ሰው አይደለም። ርዕሳችን አንድ ክርስቲያን ነኝ የሚል ሰው የጌታን ስጋና ደም ሲበላ ሲጠጣ ከእርሱ ምን ይጠበቅበታል ነው ርዕሳችን። በቃ አለቀ እንጂ የጌታን ስጋ ደም ብቻ ሲበላ ማንም ብቻ አይደለም አላልኩም። እና ወደዚህ እንመለስ ፕሊዝ። እሺ ሰውም እንዳይሰለች። እሺ አሁን ይሄ ፍርድ ምድራዊ ፍርድ ነው፣ ስጋዊ ፍርድ ነው ወይስ ከዘላለም ጋር የተያዘ ነው? ቀጥሎ አንብበው ጨርሰው። አይ ቅድም አንብቤዋለሁ ብዬ ነው። ምንድን ነው እይታክ እኮ ጨርሰው፣ ምዕራፉን ጨርሰውና ወደታች አልጨርሰው። ኧረ እባክህ አታድክመኝ በእናትህ። ቅድም አንብቤ ጨርሻለሁ። አሁን እኮ ብዙ ሄድንና ቀጥል አንብበው። ሐሳቤን እንትን እንድል ቀጥል አንብበው። በቃ ሐሳብን ቀጥላል። ሂድ ቀጥል። አይ አንብብና ቀጥል። እኔ በጣም እሺ ልቀጥል። እሺ ችግር የለውም። እሺ በጣም እንዲሰለች አታርገው ፕሊዝ። በጣም እኮ እኔ አላሰለቸውክም ሳይክ። ኦኬ ስለዚህ በእናንተ ዘንድ ኦኬ ቁጥር 27 ላይ ስለዚህ ሳይገባው ይህን እንጀራ የበላ ወይም የጌታን ጽዋ የጠጣ ሁሉ የጌታ ስጋና ደም ዕዳ አለበት ይላል። ሰው ግን ራሱን ይፈትን፣ እንዲሁም ከእንጀራው ይብላ ከጽዋውም ይጠጣ ካለ በኋላ ሳይገባው የሚበላና የሚጠጣ የጌታን ስጋ ስለማይለይ ለራሱ ፍርድ ይበላልና ይጠጣልምና። ስለዚህ በእናንተ ዘንድ የደከሙና የታመሙ ብዙዎች አሉ፣ አያሌዎችም አንቀላፍተዋል ይልና ራሳችንን ብንመረምር ግን ባልተፈረደብንም ነበረ ይላል። ባልተፈረደብንም ነበር። ከዛ ቀጥሎ ምዕራፍ ቁጥር 32 ላይ ያለው ነገር በደንብ ሊታይ ይገባል ብዬ አስባለሁ። ነገር ግን በተፈረደብን ጊዜ ከዓለም ጋር እንዳንኮነን በጌታ እንገሰጻለን ይላል። እንዳንኮነን እንገሰጻለን ይላል። ኦኬ መገሰጹ ያስፈለገው ለምንድን ነው? እንዳይኮነኑ ነው። እነዚህ ሰዎች ጥያቄን ሰምተኛል። ጥያቄ ይሄ ፍርድ ዝም ብሎ በቃ ስጋዊ ሞት ብቻ ነው ወይስ ከዘላለም ሕይወት ጋር ይገናኛል ነው ጥያቄ። ከዘላለም ሕይወት ጋር ቁጥር 32 ላይ ይናገራል እኮ። እነዚህ ሰዎች እንዳይፈረድባቸው እኮ ነው እየነገራቸው ያለው። ከዓለም ጋር እንዳንኮነን እያሉ ነው በጌታ። ኧረ እባክህ ሚራክል ጥያቄን ስማኝ። ጥያቄ ይሄ ፍርድ ስጋዊ ሞት ምድራዊ ሞት ብቻ ነው ወይስ ከዘላለም ሕይወት ፍርድ ጋርም የተያያዘ ነው ጥያቄ። ከዘላለም ሞት ሕይወት ጋር የተገናኘ መሆኑን አያሳይም። እኔ እንደዚህ አንተ ተረድቻለሁ። በጣም ጥሩ። ስለዚህ ይሄን ትመልስልኛለህ ማለት ነው። ነገር ግን በተፈረደብን ጊዜ ከዓለም ጋር እንዳንኮነን፣ ይሄ መቼ ነው ከዓለም ጋር የምንኮነንበት የፍርድ ቀን መቼ ነው? ባልተፈረደብንም ነበረ የሚለው ሐሳብ ፓስቴንስ ያሳያል ወይስ ምንድነው? 31 በተፈረደብን ጊዜ አስተውል። ቁጥር 31 ራሳችንን ብንመረምር ግን ባልተፈረደብንም ነበር።
ስለዚህ ተፈርዶባቸዋል ማለት ነው እነዚህ ሰዎች አይደለም። ለምሳሌ አሁን ያላመነ ሰው አሁን ተፈርዶበታል ሲባል ንስሐ ቢገባ ወደ መዳን አይመጣም ማለት ነው። እስካልመጣ ድረስ ግን በፍርድ ውስጥ ነው ያለው። ኤግዛክትሊ በፍርድ ውስጥ ነው ያለው። በጣም ጥሩ። ስለዚህ የጌታን ስጋና ደም ሳይገባው የሚበላ በፍርድ ውስጥ ነው ያለው ማለት ነው። ምን አልከኝ? የጌታን ስጋና ደም ሳይገባው የሚበላ በፍርድ ውስጥ ነው ያለው ማለት ነው። ያ በፍርድ ውስጥ ነው ያለው። ምክንያቱም በፍርድ ውስጥ ማለት ምን ማለት ነው? በፍርድ ውስጥ ማለት ምን ማለት ነው? ምን ማለት ነው? ልክ አባት ልጁን እንደሚቀጣ እግዚአብሔር እየገሰጸው ነው ማለት ነው፣ እንዲታረም። ነፃ ፍቃድ አለው። አልመለስም ካለ በማመፁና እንዲታረም ከዛ ነገር እንዲወጣ እየተነገረው ነው። ግን ነፃ ፍቃድ አለ አይደለ? ለምሳሌ ራስን ፈትነ እንዲገባክ ማድረግ ያንተ ፍቃድ ነው አይደለ? ያንተ ድርሻ ነው አይደል? ኦኬ። ራስን ሳትፈትን ግን በእለኝነት ተቀጥለ ብትቀበል ግን የዘላለም ሞትን ፍርድ አለብህ አይደለ? ከዘላለም ሕይወት ማንመለስ ከሆነ እኮ ለምን የጌታ ስጋና ደም ያለን እይታ ትክክለኛ የጠራ ካልሆነ የእግዚአብሔርን እንትን እየናቀን አሁን አይታል አውዱ ላይ በቃ ተስማማን እናንተ ይንቃሉ ማለት ነው እነዚህ ሰዎች። በጣም ትልቅ በጣም ጥሩ። ስለዚህ የስጋ ሞት ብቻ አይደለም፣ ከዘላለም ሞትም ከዘላለም ሕይወትም ትቆረጣለህ፣ የዘላለም ሕይወትንም ታጣለህ ካልተመለስክና በራስን ካልፈተንክ፣ ራስን ካልመረመርክ የጌታን ስጋ የጌታን ደም ከመጠጣት በፊት ስለ ጌታ ደምና ስጋ ትክክለኛ የሆነ እይታ ከሌለው ያንን የሚንቅ ከሆነ በእርግጠኝነት የዘላለም ሕይወት የለውም። ምክንያቱም ሲሪየስ ጉዳይ ነው። የከበረ የክርስቶስ ደምና ስጋ ነው። በዚህ እኔ አቋሜ ወጥ ነው። በጣም የሚገሰጹት እነዚህ ሰዎች የሚገሰጹት የሚኮነኑት ልክ አባት ልጁን እንደሚቀጣ የሚቀጡት ለምንድን ነው? እንድታረሙ እሱማ ግድ ነው። እሱማ የእግዚአብሔር ተግሳጽ እኛን ለማቅናት እኛን ለማስተካከል ትዕግስቱ እኛን ለማረም ነው። እኛ ግን በዛ ተጠቅመን ንስሐ መግባት፣ መጸጸት፣ መመለስ የእኛ ፋንታ ነው። ካልተመለስን ግን ከዘላለም ሕይወት እንነቀላለን። ይህ ግልጽ ነው። በጣም ጥሩ። በዚህ ከተስማማን የመጨረሻ ጥያቄ ጥያቄን እኮ አልመለስክም ጭራሽ። እኔ የጠየቁት አሁን እነዚህ ሰዎች ንስሐ መግባት አለባቸው አይደለ? ከመውሰዳቸው ራሳቸውን መፈተን አለባቸው። ከመውሰዳቸው በፊት ራሳቸውን መፈተን አለባቸው፣ ግዴታ ነው። እሺ፣ ራሳቸውን ሲፈትኑ ንስሐ ይገባሉ? ያልከውን እኮ ደገምከው። ራሳቸውን ለመፈተን ንስሐ ይገባሉ ያልከኝ አልኩ እኮ። ኦኬ፣ ንስሐ ሲገቡ የኃጢአት ስርየት ያገኛሉ? ኦኬ፣ ንስሐ ሲገቡ የኃጢአት ስርየት ማህተም ማረጋገጫቸው የጌታ ስጋና ደም ነው። ምክንያቱም ደሙ ነው ይቅር የሚላቸው እያልኩ ያለሁት። ንስሐ ሲገቡ የኃጢአት ይቅርታን ያገኛሉ አያገኙም? እየነገርኩ እኮ ነው። የኃጢአት ይቅርታ የሚገኘው በደሙ ነው። ስለዚህ ስጋውን ሲበሉ ደሙን ሲጠጡ የኃጢአት ስርየት ማህተባቸውን ያገኛሉ። ስለዚህ ሲወስዱ ምህረት ሳያገኙ ነው የሚወስዱት ማለት ነው። የምን ምህረት? ምህረት እንዲያገኙ ነው የሚወስዱት። ምህረት ለማግኘት ነው የሚወስዱት። የጌታ ደም ነው ይቅር የሚልህ። ኦኬ፣ ስለዚህ ሰዎቹ ንስሐ የሚገቡት ሲምቦሊካል እንጂ ንስሐ ገብተው ምንም በህይወታቸው የሚመጣ ለውጥ የለም ማለት ነው ከኃጢአት አንጻር። እስቲ ማን አለ? እስቲ ንገረኝ። ለምን እኔ በጣም ይኸውልህ ሚራክል አንድ ነገር ልንገርህ። ምንድነው? ቆይ አንዴ ስማኝ። በጣም እኔ ሚራክል አንዴ ሚራክል በጣም መጨረሻ በጣም ሶሪ ይሄን በማለቴ በጣም ውሸታም ሰው ነህ። በጣም ታገስኩ። እውነቱን ለመናገር ያላልኩትን ትላለህ አርመሃለሁ። እኔ አላልኩም። ምንም ያላልኩትን ነው የምታወራው። በቃ እንደዚህ አታርግ ፕሊስ። እውነት በቃ በጣም ለህሊና እኔ እንኳን አንተን እንዲህ ያልከኝ እንዲህ ማለት ነው እንዲህ ማለት ነው አላልኩም። ኦኬ፣ በጣም ኦነስት ሆኜ ነው የምሄደው። አላልኩም። ያላልኩትን አትበል ፕሊዝ። ውሸታም እየሆንክ እኔ ያልኩትን ልንገርህ። በቃ እኔ በህይወት ስላለው አንተ ውሸታምነት ውስጥም አትግባ። እኔ ያልኩት ምንድን ነው? ንስሐ የንስሐ ሙሉ የሚሆነው የንስሐ ዓላማው ኃጢአትን ይቅርታ ማግኘት ነው። ኃጢአት ደግሞ ይቅርታ የሚገኘው በጌታ ደም ነው።
ምክንያቱም ኃጢአታችን ይቅር የሚለን የጌታ ደም ስለሆነ። ኦኬ። ስለዚህ ንስሐ ገብተህ የጌታን ስጋና ደም ስትበላ ስትጠጣ የኃጢአትን ስርየት ታገኛለህ። ምክንያቱም ቃሉ እንደሚናገረው ራሳችሁን ፈትሻችሁ ራሳችሁን አይታችሁ የጌታን ስጋና ደም ብሉ ጠጡ ይላል። የጌታን ስጋና ደም ራሳችሁን ፈትታችሁ ከጠጣችሁ ከበላችሁ ዕዳ በደል የለባችሁም። እንዲሁም ምን ይላል? ከዚህ ጋር ስታገናኙ በተቃራኒ ምን እያለ ነው? ፍርድ የለባችሁም እያለ ነው። ምክንያቱም የኃጢአት ይቅርታ በደሙ ስለሚገኝ የምንበላው የጌታ ስጋ ነው፣ የምንጠጣው የጌታ ደም ነው። ስለዚህ የምንበላው የጌታ ስጋና ደም ስለሆነ እርሱ በእኛ ስለሚኖር እኛ በእርሱ ስለምንኖር ንስሐችን በደሙ ታጠበልን ማለት ነው። የንስሐችን መደምደሙያ፣ የንስሐችን ማህተሟ፣ ንስሐችን ትርጉም ይኖራት፣ ንስሐችን ይቅርታን የምታገኘው፣ ንስሐችን መልስ የሚሰጣት በጌታ ስጋና ደም ነው። ለምን? ራሱ የጌታ ስጋና ደም ኃጢአታችንን ስለሚያነጻን ማለት ነው። ያልኩት ይህንን ነው። አሁን ገባ? እዚህ ላይ እኮ ነው አሁን ጥያቄ ያለኝ። ምንድን ነው በደንብ ስማኝና መልስልኝ። እንትን አትበለኝ። ለምንድን ነው መሰለኝ እያልኩ፣ ለምሳሌ አንድ ሰው ዝሙት ሰራ እንበል። ኦኬ፣ የዝሙት ኃጢአት ከሰራ በተነጋገርነው መሰረት የጌታን ስጋና ደም መውሰድ የለበትም አይደል ዲያቆን? የለበትም። ራሱን ሳይፈትሽ ንስሐ ሳይገባ ያለ። ምክንያቱም አንዴ ቆይ ስማኝ። ንስሐ ሳይገባ ቢበላ ቢጠጣ፣ አስተውል። ንስሐ ሳይገባ ቢበላ ቢጠጣ ዕዳ በደል ፍርድ አለበት። ንስሐ ገብቶ ግን አንዴ ስማኝ። ንስሐ ገብቶ ግን ቢበላ ቢጠጣ ምን ያገኛል? ንገረኝ። አሁን ተመልሶ እንዲያው ምን አደከመኝ። ንስሐ ሳይገባ ቢበላ ቢጠጣ፣ ዝሙት ሰርቶ ንስሐ ሳይገባ ቢበላ ቢጠጣ ዕዳ በደልና ፍርድ አለበት ብለን ከተስማማን፣ ንስሐ ገብቶ ሲበላ ሲጠጣ ምንድን ነው የሚያገኘው? የእግዚአብሔርን ጸጋ ይካፈላል። ትክክለኛ ከእግዚአብሔር ጋር ህብረት ይኖረዋል። ምን ምህረት አይደል? ምህረት ህብረቱ ሞቱንና ትንሣኤውን በትክክል መናገር ይችላል። ምክንያቱም ኢየሱስ ሞቶልኛል ብሎ ምህረት ያገኛል አይደል? ምህረት ስላገኘ አይደል ህብረት የሚኖረው። ስለዚህ ምህረት የጌታ ስጋና ደም ከመውሰዱ በፊት ምህረት ያገኛል ማለት ነው። እሱን እኮ ነው እየጠየቅኩ ያለው። ምህረት ካገኘማ ንስሐ ምን አስገባው? እስኪ ንገረኝ። ለምን ወደ የጌታን ስጋና ደም ዝም ብሎ አይበላም እንዴ? ምህረት ካገኘ እኮ እያልኩ ቆይማ፣ ሚራክል ቆይ ስማኝ፣ አንዴ ስማኝ፣ አንዴ ስማኝ፣ ሚራክል አንዴ ስማኝ። ምህረት ካገኘ አንዴ ስማኝ፣ አንዴ ምህረት ካገኘ ኦኬ፣ ምህረት ካገኘ ኦኬ፣ ምህረት ካገኘ ዝም ብሎ በቃ ንስሐውን ገብቶ ዝም ብሎ በቃ ንስሐ ገብቻለሁ ብሎ ኦልሬዲ ምህረት ካገኘ የጌታን ስጋና ደም በመብላቱ እንደሚያገኘው ጥቅም። ኦኬ፣ አሁን የጌታን ስጋና ደም የምንወስደው ምህረት ለማግኘት ነው። ከእሱን ቆይ እሱን መልስላል። የጌታን ስጋና ደም አንዴ ስማኝ። የጌታን ስጋና ደም ይህ ንስሐ የገባ ሰው አንዴ ስማኝ። ይህ ንስሐ የገባ ሰው ዝሙት ሰርቶ ዝሙትን ተናዞ ኃጢአት ሰርቻለሁ በደል በድያለሁ ብሎ ስጋው የጌታን ስጋና ደም ከመብላቱ በፊት ንስሐ ገብቶ ከዛ የጌታን ስጋና ደም በመብላቱ ምንድን ነው የሚያገኘው ጥቅም? ሞቱንና ትንሣኤውን እናገራለን። ቃሉም እንደዛ የሚያገኘው ጥቅም ምንድን ነው ያልኩ? ምን ይናገራል አላልኩም እኮ። የሚያገኘው ጥቅም የእግዚአብሔርን የክርስቶስን ሞትና ትንሣኤ ይናገራል። እኔ እሱን ዝም ብሎ ሳይቀበል እኮ መናገር ይችላል። ሚራክል ሳይቀበል እኮ አንዴ ስማኝ። በተቀበላችሁ ጊዜ አለ። ቆይ እሱ አይደለማ ጥያቄ ነኝ። ጥቅሙ የሚያገኘው ጥቅም ምንድን ነው የጠየቁ? ይኸው ሞትና ትንሣኤን የማግኘት ጸጋን ያገኛል። ሞትና ትንሣኤን የመናገር ሞትና ትንሣኤውን እኮ ክርስቲያን ስለሆነ እኮ መናገሩ አይቀርም እኮ። መቼ ሞትና ትንሣኤውን አምኖ ነው የገባው አለ መጽሐፉ እኮ ክፍሉ። ይህን በበላችሁና በጠጣችሁ ጊዜ ጌታ እስኪመጣ ድረስ ሞቱንና ትንሣኤን ትናገራላችሁ። ምን ማለት ነው እሱ? ምን ማለት ነው እሱ? ጥቅም የለውም ማለት ነው? ዝም ብለህ በቃ መናገር ብቻውን ጥቅሙ ማለት ነው? ሚራክል እኔ አላልኩም። እሺ ጥቅሙን ንገረኛ፣ ዘርዝርልኝ ፕሊዝ። ጥቅሙ ምንድን ነው ለአንተ? ጥቅሙን ልዘርዝርልሽ። እሺ አንድ ሰው በደምብ ስማኝ፣ ጥያቄ አንዴ ስማኝ፣ ጥያቄ ንስሐ ገብቶ ዝሙት ሰራ፣ ንስሐ ገብቶ የጌታን ስጋና ደም ሲበላ ሲጠጣ ምንድን ነው የሚያገኘው ጥቅም? አሁን የሚያገኘው ጥቅም የመጀመሪያው ከእግዚአብሔር ማዕድ ይካፈላል፣ ጸጋን ይካፈላል፣ ከቅዱሳን ጋር ህብረት ይኖረዋል፣ ከክርስቶስ ጋር ህብረት ይኖረዋል። ኦኬ ለምን ንስሐ አንዴ ላስቁም። ንስሐ ሲገባ ለምን ህብረት አላረገም? የጌታ ስጋና ደም እስኪበላ ለምን ይጠበቃል? አላልኩም እኮ እንዴ እኔ አላልኩም።
እኔ ንስሐ ሲገባ ለምን ንስሐ ይሰጣል? ሲገባ አንዴ ስማኝ፣ ንስሐ ሲገባ አሁን በጌታ ስጋና ደም የሚገኘውን ጸጋ ጥቅም ለምን አላገኘም? ንስሐ በመግባቱ ብቻ እንዴት ጥቅም አላገኘም ማለት? ኦሮ ጉድ! ንስሐ በመግባቱ ብቻ የጌታን ስጋና ደም ሳይበላ አሁን የጌታ ስጋና ደም ሲበላ የሚያገኘውን ጥቅም ንስሐ በመግባቱ ብቻ ለምን አላገኘም? አሃብ የጌታን ስጋና ደም በሚወስድበት ጊዜ የጌታ የክርስቶስ ኢየሱስን ሞትና ትንሣኤውን የመናገር አቅም ጸጋ ያገኛል። ይሄ ደግሞ ንስሐ ሲገባ ያ አቅምና ጸጋ አግኝቷል ወይስ አላገኘም? አግኝቶ እንዴ ሁሌም በጌታ ስጋና ደም ሲወስድ ብቻ ስለ ጌታ ስጋና ደም ነው ርዕሳችን። ስለ ጌታ ስጋና ደም ነው ርዕሳችን። ስለ ጌታ ስጋና ደም ነው ርዕሳችን። ፎከስ አድርግ። የመጨረሻ ነው። ሻውን ምድርስ በጣም ሰው እየሰለቸ ነው። የጌታን ስጋና ደም በነገራችን ለምን እየሸሸ እንደሆነ አላውቅም። የጌታን ስጋና ደም እባክህ እኔ በጣም ይሄን ቃል አትጠቀም። ሸሸ ምናምን አትበል ፕሊዝ። ለአንተ ጊዜን ሰውቼ እስኪነጋ ድረስ ማውራ መሸሽ ፈልጊያለሁ። እሺ ፕሊዝ። እኔ በጣም እሺ ቀጥልኝ። ተሜ እኔ በቃኝ። እኔ በጣም ያሬዲ ያሬዶ በቃ ቆይ አንድ ጊዜ ቆይ። ሚራክል እግዚአብሔር ይባርክ። ለሌላ ጊዜና ትዕግስት በጣም ነው የምታሳ እኔ እንዲያውም ዲያቆን ስለሆነ እነ መምህር በረከት እነ መምህር ብሩክ እነ ቅዱስ ሁሉም እዚህ ጋር ቁጭ ብለን ስልችት ብሎናል፣ ጌታ በሚያውቀው ማለት ነው። ግን ያሬድዬ ሰብሰብ አድርገው ሌላ ሰዎች ሲገቡ እንቀጥላለን። ተባረክ። ለሌላ ጊዜና ሚራክል ግን ጥያቄን እኔ ወርዳለሁ። ጥያቄን ግን ሌሎችም ዮናታን አክሊሉ ነገር ዮናታን አክሊሉ ፕሮፋይል ላይ መታመልከውን አምላክን ሄደ ነገረውና እሱ ይመልስልህ። ቀጥል ያሬድዬ። መምህር ብሩክ ካሉ መምህር ብሩክ ሀሳብ ይስጡ። ትልቁ ነገር ተምዋ ሚውት አድርግልን፣ ድምፅ እየገባ ነው። እሺ ክርስቲያኖች እንግዲህ ታዝባችኋል ብዬ አስባለሁ። ክርስቲያኖች ታዝባችኋል። ኦኬ የነበረውን ዲስከሽን እንግዲህ የራሳችሁ የሚጠቅማችሁን ነገር ውሰዱ። እኔ በጣም 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 በቃ ሰው ሊዋሻ አይገባም ብዬ አምናለሁ። ከፕሮቴስታንት ጋር ትልቁ የምንቸገረው ነገር እኔ አትዋሹ። ዲስከሽን ላይ መዋሸት አያስፈልጋችሁም። ያላልኩትን ሰው ያላለውን ብልሃል እያላችሁ በውሸት መወንጀልም አያስፈልግም። ታማኝ ሆኖ ዲስከሽኑን ማድረግ ነው እና በጣም አንዳንዴ ሆን ብሎ እንትን ላለ ሰው በጣም ከባድ ነው ማቃናት። እንግዲህ እግዚአብሔር ይርዳ። መምህር በረከት ገብተዋል እንዲሁ ይቅርታ በጣም እሺ፣ ይቅርታ በጣም መምህር ብሩክና መምህር በረከት እኔ ዝም ብዬ እያወራው ሜይ ቢ የሚታረም የሚስተካከል ካለ ያስተምሩ እነሱ። ያሬድዬ መምህራኖች ይቅርታ። በነገራችን ላይ በዛውም እንትን ስትል ላይቭ ይሄ ምንድነው ያሬድ ላይቭ የሚለው ድንገት ሃይማኖቱ ምን እንደሆነ እነ መምህርም ወይም እናንተ አንዳችሁ እንድታወሩት ስለፈለኩ በተደጋጋሚ ገስት ስለላከ ቀጥልና እሺ ያሬድ ላይቭ ነው የሚለው። ያሬድ ላይቭ ሰላም ዘላን ኦኬ። መምህር ብሩክ አሉ ሜይ ቢ ስለሚቀድሙ እሳቸው። ኦኬ መምህር በረከት አሉ አለው ቃልዮት ያሰማልን። ሰላም ሁላችሁንም፣ ተሜ መምህር ብሩክ፣ ኤፍቲ፣ ዛማኑኤል፣ ቅዱስ ሁላችሁንም ሰላም ብያለሁ። ይህ የንስሐና ቃልዮት ያሰማልን። ያሬዶ ብዙ ደከምክ፣ ብዙ ያው ከታች የሚከታተለው ሰው ስለሚሰማ ስለሚረዳ ችግር የለውም፣ ጥሩ ነው። ንስሐና የቅዱስ ቁርባን በኃጢአት ስርየት ያለው እንትን ንስሐ ስርየት ኃጢአት አይሰጥም፣ በንስሐ ስር ኃጢአት አይገኝም ብቻ አድርገው እንደዛ እንዳይወስዱት ሀሳቡን ማለት ነው። ኃጢአት ምንድን ነው ራሱ? አሁን እኛና ፕሮቴስታንቶች ባይዘወይ ኃጢአት ምንድን ነው በሚለው ዲፊኒሽን እኮ እንለያያለን። እነሱ ኃጢአት ብለው የሚያስቡት በቃ ይሄ በቃ ዲክላሬሽን ብቻ ነው። አብዛኛው ትምህርታቸው ፎሬንሲክ ስለሆነ በቃ ኃጢአት ይቅር ተብሏል ከተባለ በቃ የኃጢአት ጉዳይ አለቀ ማለት ነው።
እንደዛ አይደለም። ኃጢአት በሽታም ነው። በመጽሐፍ ቅዱስ ኃጢአት የሚታከም በሽታ ነው። ህሊናን የሚጎዳ፣ ህሊናን የሚያቆስል፣ ነርቭን የሚያደክም፣ ውስጥህን የሚጎዳ በሽታም ነው። ጌታ እንኳ በኢሳይያስ በትንቢተ ኢሳይያስ ምዕራፍ 23 ላይ ደዌያችንን ተሸከመ ነው የተባለው እና ከዚህ ደዌ ከተባለው ውስጥ አንዱ ኃጢአት ነው እና ኃጢአት ደዌ ነው ማለት የሚታከምም ነገር ነው ማለት ነው። ሁለተኛ ኃጢአት ደግሞ ፓወርም ነው፣ ደግሞ የሆነ ኃይል ነው። ቅዱስ ጳውሎስ ኃጢአት ገዛኝ ይላል ሮሜ ላይ እና ኃጢአት የሆነ የሚገዛ የሚጨቁን ኃይል ነው። ሰዎችን እንትን የሚል ምንድነው እንደ ባሪያ አሽከሩን እንደሚገዛ የሚያዋርድ፣ የሚገዛ፣ የሚያደክም፣ አቅማቸውን የሚያሳጣ ኃይልም ነው። ስለዚህ ቅዱስ ቁርባን ለኃጢአት ስርየት ሲባል ከዚያ የሚያድን የኃጢአትን ኃይል የሚያደክም ኃጢአት በውስጣችን እንዳይሰለጥንብን የሚያደርግ ማለትም ነው። ስለዚህ ቅዱስ ቁርባንን አንድ ሰው ሲቀበል በኃጢአት ላይ ይሰለጥናል ነው። ቀድሞ ያቆሰለው ኃጢአት አሁን በሱ ላይ መጥቶ እንደለመደው አይሰለጥንበትም። በኃጢአት ላይ ኃይል ማግኘት፣ በኃጢአት ላይ መሰልጠን፣ ዘላለማዊ ሕይወትን ማሰብ፣ ምድራዊ የሆነውን ነገር መናቅ፣ ኃጢአትን መጸየፍ የሚሰጥም ነው። ስለዚህ የኃጢአት ትርጉማችንም እኮ ይለያያል። አሁን ችግሩ ኃጢአት ምንድን ነው? ራሱ ኃጢአት ተሰረየ ሲባል የሆነ ዲክሌር ተደረገ ማለት በቃ ኃጢአት ይቅር ተብሎልሃል ብቻ አይደለም፣ የሚታከም ነገር አለ። ሁለተኛ በንስሐ ሰው እኮ ሁሉንም ኃጢአት ዘርዝሮ አይናገርም። ስንት የማናውቀው የገዘፈ ኃጢአት አለ። ሁሉንም ኃጢአታችን እናውቀዋለን። እንኳን መናገር መናዘዝ ቀርቶ እናውቀዋለን ወይ? እግዚአብሔር የሚያየንን ያህል እግዚአብሔር ሰውን የሚያየውን ያህል ሰው ኃጢአቱን ያውቃል አያውቅም? ስለዚህ የማናውቀው ኃጢአት የማንናዘዘው ኃጢአትም አለ። በመጨረሻ ደግሞ የተናዘዝነው ኃጢአትም መጨረሻ መደምደሚያው መታጠቢያው የክርስቶስ ሥጋና ደም ነው እና ይሄ ኃጢአት ራሱ ምንድን ነው በሚለው ላይ በጣም ሰፊ ልዩነት ስላለን ነው መረዳዳት የሚያስቸግረው ብዬ አስባለሁ። እግዚአብሔር ይስጥልኝ። መምህር ቃልዎት ያሰማለን። እኔ እሱም እንዳለ ሆኖ ግን ትልቁ ፍርሃት መሰሎት በፕሮቴስታንቱ ወንድሞቻችን እስካሁን ከተወያየሁት ካየሁት በተለይ የጌታን ስጋና ደም ለመብላት ለመጠጣት ንስሐ መግባት በቃ ለዛ ፐርፐስ ተብሎ ንስሐ መግባት የሚለው ኮንሰፕት ለመሸሽ ይሞከራል።